የዛ ምሽት የሆነ ምሽት ላይ ግን ባልና ሚስት ናቸው። ኦኬ ግን ለባሏ ብላ የባሌን ለማስደሰት ብላ ብተኛ ደፈራት ብሎ ነው የሚያስቡት። ኦኬ ደፈራት ብሎ ነው የሚያስቡት። ይሁት የትዳር ራሱ አንዱ ስለ አንዱ አንዱን ደስታ አንዱ የአንዱን ፍቅር መጠበቅ የሚለውን ራሱ ፈጽሞ አይቀበሉትም። ትዳር የሚለውን ነገር ብቻ መንፈሳዊ ተቋም ነው ከእግዚአብሔር የሰጠ ቅዱስ ህይወት ነው የሚለውን ነገር አይቀበሉትም። ቅድም እንዳያችኋት እንዳለችው ያቺ እህታችን መኪና ሄጄ በገንዘቤ እንደምገዛው በቃ እንደዛ ነው እና የሚሉ በጣም ውስጣቸው የሆነ አጋንንታይ ለእኔ አጋንንታይ ናቸው ሀሳቦቹ። ከእግዚአብሔር ሀሳብ ውጭ ያሉ ነገሮች አጋንንታይ ናቸው። በተለይ ጥቅስ የጠቀሱ ሰውን ሌዝቢያን ለማድረግ፣ ጥቅስ የጠቀሰ ሰውን ግብረ ሰዶም ለማድረግ፣ ጥቅስ የጠቀሰ ሰውን ወንድ እንዲፈራ፣ ባል እንዲፈራ፣ ትዳር እንዲፈራ፣ ሴት አምላክ አለኝ እንዲል የሚያደርጉ ሁሉ አጋንንታይ ትምህርቶች ናቸው። ኦኬ ሴት ልጅ ትደፈራለች እና ይሄን ጥቃት እናስቁም። በጣም አሪፍ። ሁላችንም እጃችን ወደ ላይ አድርገን እንደግፋለን። ሴት ልጅ የተለያየ ጫና ይደርስባታል። ጫናዋና ቅልላት ከራሴ ይጀመራል አይደል? ሚስት አለች ከቤቴ ይጀመራል። ይሄን በጣም እደግፋለሁ። ይሄን ለመደገፍ ግን ፌሚኒዝም የሚባል ኢንቲቲ ውስጥ ፌሚኒዝም የሚባል ተቋም ውስጥ መግባት አይጠበቅብኝም። አይምሮዬን መጠቀም ነው። አይምሮዬን መጠቀም ክርስትና መጠቀም። እንዲሁም ክርስትና ባይዘዊ በጣም ሼፕ ያደርጋል፣ በጣም ህይወትን ያስተካክላል። እና እስቲ አንዳንድ ጥቅሶችም እያነሳን እናያለን። ለማንስ ቀጥሎ እሺ ሩሃም ሀሳብ አለሽ? ትንሽ ነገር ልበልን። እንኳን የተለየ ሀሳብ የለኝም። አዲስ የመጣችሁ እንኳን ደህና መጣችሁ ጋይስ። ኮፒ ሊንኩ 8 ኪሎ ነው እና 15 እናስገባው ፕሊስ። ወደ ስራ ስገባ እኔ አሁን በተሁላችሁ እኔ ማለት የምፈልገው ነገር ምንድን ነው? ዲያቆኒ አንተ መጽሐፍ ቅዱስ ላይ እና ሴት ልጅ በቤተ ክርስቲያንና በመጽሐፍ ቅዱስ ምን ቦታ አላት የሚለው ነገር በደንብ እንድታነሳ እፈልጋለሁ። ነገር ግን እኔ ማለት በፊት ፌሚኒስት ምናምን እኔ አላቅም፣ በደንብ ዲቴል የገባበት ነገር የለም። ግን ፌሚኒስት የሚለውን ሀሳብ እደግፍ ነበረ። ለምን የሴት ልጅን ጥቃት የህፃናትና የወንዶች ጥቃትን እቃወማለሁ የሚለውን ሀሳብ ይዞ ስለመጣ እሱን ነበረ እኔ የማውቀው። ከዛ በኋላ ግን ስሰማ ምናምን ነገር ፌሚኒስት ሀሳቡና ተግባሩ አንድ ነው ብዬ አላስብም እኔ ማለት ነው። ካየ ነው አሁንም ቪዲዮችን ቀደም ያየናቸው ለቪዲዮች አሉ፣ እነሱ ራሱ አሪፍ ምስክር ናቸው። እና እየተደረገ ያለው የሆነ ያለው ነገር እና ሀሳቡ በፍጹም አይገናኝም ብዬ አስባለሁ። የፌሚኒስት ጥቃትን፣ የሴትን ጾታ ጥቃት፣ የህፃናትን የወንድ ልጅን ጥቃት ቢከላከልም ነገር ግን እየተደረገ ያለው የተቀበልነው አሁን ላይ የሆነ ያለው ነገር ልክ አይደለም ብዬ አላስብም። ምክንያቱም አንደኛ ከእምነታችን እንድንወጣ እምነት በተለይ ክርስትና ራሱ ተጽዕኖ አሳድሮብናል፣ ወይም ደግሞ ሴት ልጅ በጣም እየጎዳት ያለው እምነት ነው ብለው ይጠቅሳሉ። ሌላ ነገር ህውዬ እንዳለችው ሲንግል ማሞችን እና ሲንግል ዳዶችን በጣም እንትን እያለ ነው፣ እያበዛ ነው። ነገር ግን ከጥቃት እከላከላለሁ ብሎ ከጥቃት ግን እየተከላከለ አይደለም። ሌላ ሀሳብ፣ ሌላ ግብረ ሰዶምን እንደዚህ አይነት ነገሮች በጣም የሚያስጠሉ ጸያፍ የሆኑ በሃይማኖት የሚወገዙ የተወገዙ የተከለከሉ ነገሮች ፈጣሪያችን እግዚአብሔር የከለከሉ ነገሮችን ነው እየፈቀዱ እንዲደረግ እያደረጉ ያሉት ብዬ አስባለሁ። መገላለጥ ማለት የፈለገችው መልበስ፣ ሴት ልጅ የፈለገችው መልበስ ትችላለች ይልና ነገር ግን መገላለጥን አላስፈላጊው ነገሮችን የፈለገችው እንደፈለገች ማድረግ ትችላለች፣ ራሷን ችላ የፈለገችው ነገር ማድረግ ትችላለች፣ ገደብ የላትም ብለው አላስፈላጊ ቦታዎች እንድትሄድ አላስፈላጊ ነገሮች እንድታደርግ ከእምነቷ የሚያስወጣትን ሴትነቷን የሚያረክስን ወይ ደግሞ ሴትነቷን የማይፈቅዳት የሚከለክላትን ቦታ እንደ ሰው ራሱ የማይገባት ቦታ እንድትገኝ እያደረገን ያለው ይሄ ዘመናዊ ነን የሚባለው ነገር ከውጭ ስንቀበል አጣርተን መቀበል ሲገባን እንደወረደ ተቀበለን አጓጉል ኢቭን አንዳንዴ እኛ የምናደርገው እነሱ ያደርጉታል፣ እዚህ ኢትዮጵያ ውስጥ የሚደረገውን ያደርጉታል ብዬ እንዳስብ የሚያደርገኝ ነገር ብዙ ነገሮች አሉ። እና ባለፈው አንዲት ፌመስ እንትን ብላ ይሄ ፌሚኒስት ሲንግል ማሞችን በጣም እያበዛ ነው እና አላማው ገብቷችሁ ላይ አይነት ጥያቄ አንስታ የተሰደበችው ስድብና የወረዱባት አወራረድ በጣም ነው የገረመኝ። ማለት ልጅቷ ልክ ነበረች፣ ቢያንስ ባይገባት እንኳን ፌሚኒስትን ሳያስረዷት እነሱ ግን በጣም የመጡባት ፐርሰናል አታክ ነው የሚያደርጉት። ኢቭን ፌሚኒስትን ስትቃወሙ ልክ አይደለም ብላችሁ ስትናገሩ የሚመጡባቸው አመጣጥ የሚመልሱበት መንገድ መልስ ራሱ በጣም የሚከብድ ነው። በቃ ፐርሰናል አታክ ነው የሚያደርጉት። እና ምንድነው አላማው የሚለውን ነገር ብናጣራ፣ ነገር ግን ግዴታ ደግሞ ጥቃትን ለመከላከል ፌሚኒስት መሆን አለብን ብዬ አላስብም በፍጹም።
ሂውማን ሆነን እንደ ማለት ጥቃትን ለመከላከል ሰብአዊነት የሚሰማ ሰው መሆን ነው የሚጠበቅብን። መከላከለኛ ነገሮች አላማውን በደንብ አዳርሶ ምንድነው ፌሚኒስት የሚለው ነገር አዳርሶ አላማውን ለማድረስ እሰየው። ነገር ግን አላማውና ተግባሩ በጣም የተለያየ ስለሆነ አሁን ላይ ያለው በጣም የተስፋፋ ያለው ግብረ ሰዶም፣ ሌዝቢያንነት፣ ይሄ አላስፈላጊ በጣም ከእምነት የራቀ ነገር እምነትን ማስተው ነው። አብዛኛው ፌሚኒስቶች ካያቸው ደግሞ ኤቲስቶች ናቸው እና ክርስትና በጣም እንትን ብሏቸዋል እያሉ ወደ ራሳቸው እምነት እንትን እያሉ ነው ባይዘዌ ማለት ነው። እኔ የተረዳሁት ኤቲስት እንሁን እያሉ ነው። ለምን ኤቲስት ናቸው? እነሱ እምነት የላቸውም። ክርስትና ሴትን ተጭኗል ካለ ከእምነት ካስወጣ ኤቲስት ነው የሚያደርገ። ኤቲስት ደግሞ አሰቡት። ኤቲስት ከሆናችሁ ደግሞ የክርስትናን ሕግ አትጠቀሙም። ሰብአዊነት ያለውን ነገር ሁሉን ነገር ይሄን ነገር ማሰብ ከዛ በኋላ ተከትሎ የሚመጣውን ነገር ማሰብ አለ ብዬ አስባለሁ። እና ፌሚኒስት እኮ ለምን መጽሐፍ ቅዱስን ነው የሚቃወሙት ክርስትና ነው የሚቃወሙ ሲባል እነሱ እኮ ኤቲስት ናቸው የሚባል መልስ ይሰጣል ማለት ነው። ዋናው ዓላማቸው ምን ሆነና ከእምነት ማስወጣትና እነሱ የሚከተሉትን እምነት ማስከተል ነው እንጂ መከላከል ህፃናትን ወንዶችን መከላከል ነው ብዬ አላስብም። እንጂ ፌሚኒስት የሚለው ትክክለኛ እንደተነሳበት እንዳነሳሱ ለመጀመሪያ ይሄ ሶስቱ ዌቭ የተባሉት ቮት እንድታደርግ ራሷ እንድችል ምናምን የሚባለው ነገር እሱ በዛን ሰዓት በነበረው ፌሚኒስት የዛን ሰዓት ያለውን እቀበላለሁ። አሁን ላይ ግን እየተስፋፋና እያመጣ ያለው ሰው ላይ እያሳደረ ያለው ነገር ሰው እያደረገ ያለው ነገር ልክ ነው ብዬ ስለማላስብ እኔ ፌሚኒስትን እቃወማለሁ እና ከክርስትናም ጋር ይጋጫል ብዬ አስባለሁ። እሺ፣ በጣም አሪፍ ጥሩ ሀሳብ አቅርበሻል ሩሃማዬ። በዚህ ላይ ብዙ የተጠኑ ጽሁፎች አሉ። አንዳንድ ጽሁፎች እስቲ ላሳያችሁ። ብዙ የተደረጉ ሪሰርቾች አሉ። ፖዚቲቭ ነገር ይነግሯቸዋል እንጂ አሁን ይሄ መጽሐፍ ሜላ መሰላችሁ The Fraud of Feminism by Belfort Bax ለንደን ግራንት ቸርች ይላል 19 ምናምን እንደዚህ የተጻፈ ነው እና እያንዳንዱ ነገር አስቀምጥላችኋል። እንዴት አመጣጡን እንዴት እንደተነሳ the main dogma or modern feminism, the anti-man crusade ያመጣው ፍሮድ የፌሚኒዝም ፍሮዶች ማለት ናቸው። ፍሮድ ማለት ምንድን ነው? ቃል በቃል ትርጉሙ ዲያቆን እስድሮስ ቃል በቃል ፍሮድ ማለት ነበረ በአማርኛ ማጭበርበር ወይ ደግሞ ሌላ ዓላማ ያለው ድብቅ ዓላማ ያለው ማለት ነው። ድብቅ ዓላማ ያለው ያ ነገር ማለት ነው ማጭበርበር ማለት ነው። እና አነሳሱን ያሳያቸዋል። ከዛ በኋላ ደግሞ ሜን ዶግማቸው ምንድን ነው? በተለይ ሞደርን ፌሚኒዝም እና ደግሞ አንታይማን ክሩሴድ ወንድ ጠል የሆነው ስብስብ ማለት ነው። ይሄ ሁሉ የፌሚኒዝም ሴራ ወይም ተንኮል እንደማለት ነው። ኦልዌይስ ኢንጁርድ ኢነሰንት በጣም ወርድ always the injured innocent ሁሌም የተጠቃችው የምትጠቃው ወይም የተጠቃው በቃ ምንም ጨዋ ነው ግን በቃ ሁሌም ተጠቂ እና ደግሞ the charity of fake some feminist lies and fallacies የፌሚኒስት ውሸትና የሚሰሩት ፋላሲዎች የውሸት ታሪኮች የሚፈርበርኩት ማለት ነው። እና ደግሞ the psychology of the movement ከዛ ኢንዳይትመንት ይላል። በጣም ቆንጆ መጽሐፍ ነው። ትናንት እንዲሁ ማንበብ ጀምሬ በጣም ይቅርታ ዲያቆን ጃኪን ሳባው በጣም ይቅርታ ጃኪ መሳብ አልቻልኩም፣ ገስት ላክ እና በዚህ ውስጥ እንግዲህ በጣም ብዙ ነገሮች ታገኛላችሁ። በጣም ብዙ ነገሮች ኢቭን አንዳንድ እንትኖችንም እያየው ነበረ። ኤኒዌይ እናሳያለን ማለት ነው። ለማንኛውም መነሻችን ምንድን ነው የሚለውን ዲያቆን ኤስድሮስ የማታውቋቸው በኋላ ታውቋቸዋላችሁ ኤክስፔክት አደርጋለሁ። ኤስድሮስ በሚል ነው የምታውቋቸው፣ ግን የምታውቋቸው በኤስድሮስ ግን ደግሞ ብዙዎቻችሁ የምታውቋቸው ነው በሌላ ስም ነው። እና በጣም ትልቅ ሰው የጋበዝኩላችሁ ጋብዤ ሳይሆን ራሳቸው መጥተው ነው በእርግጥ። እስቲ አንዳንድ ሀሳቦችን ላሳያችሁና የቅድሞችን ሴቶች ድጋሚ እናያቸውና ከዛ በኋላ ዲያቆን ሞዴሬተሮች የሉም እንደ ዛሬ ምንድነው እሱ? እኔ እኮ አላከም እኮ ጃኪ ለምን አይልክም? ገስት አይታይም፣ ገስት ላይ የለም።
አንዳንድ መሰየፍ ያለባቸው አካላቶች አሉ ከስር ኮመንት ላይ ታቸው እንዴ ኧረ እንትን ይበሉ እንጂ ፏ ይበሉ። ይሄ እኮ ናት መተንፈሻቸው ሰው። እሺ በመጀመሪያ እኔ ፖስት ያደረኩትን ቪዲዮ ታችሁታ ብዬ አስባለሁ። ከእሱን ጀምርና ከዛ አንድ ሁለት ሶስት የቀደሞችን ቪዲዮ እናያለን ማለት ነው። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። ዳትስ ማይ ኦንሊ አንግል። ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ ኢትስ ጀስት ኦንሊ ናቹራል። I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። ፈርሳም ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው በብዙም። ከዛ ከዶክተር ማህሌት ጋር በጣም ተስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅ ከዛ ውስጥ መውጣት ኢትዮፓስ ሎንግ ታይም ባይ ዘ ዌይ እንደዚህ ሰብረኖትን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ የልጆች። እሺ ያው እየሰማችሁት ነው። እዚህ ያሉት ሁሉ ኦፖዝ የሚያደርግ የለም። ሁሉም ይስቃል፣ ይስማማል። ዛሬ ደግሞ የምንሰማ ይሄ እኮ የእሷ የግሉ ሀሳብ ነው እኛን አይወክልም። ሪሊ እዚህ ቁጭ ብለሽ ፏ እያልሽ በጣም በቃ ከሀሳቧ ጋር እየተስማማሽ እኔን አይወክልም። ይሄ ነው አሁን አያችሁ፣ ፍራውድ የሚባለው ይሄ ነው። ልክ አንዱ ግልጥ ሲያደርገው ከዛ ያንን እንዴት ወይኔ አሁን እችን እኛን አትወክልም የሚል ነገር እየሰማው ነው። ይሄን ዛሬ ጠዋት ማለት ነው እቺ ተናጋሪዋል። ይሄ ሁሉ ግን ሲስማማ ነበረ በሀሳቡ። ኦኬ አንድ ይሄን ያዙ ያሉትን ያው እንደ ቶፒክ አድርጋችሁ ስለምታነሱት አንድ ይሄን ያዙ። ቅድም ደግሞ ሌላ ያሳየሁትን ላሳይና ወደ ዲያቆን እስድሮስ እንሄዳለን። ከዛ እውነት ትቀጥያለሽ ማለት ነው። እሺ ኦኬ ዝርዝሩ ኦኬ። እስቲ እንስማት። ጆርዲ የምትባለዋን ታውቃታላችሁ? እስቲ እንስማት። ኦኬ ታለች የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረ? ከማን የተወለድኩት? ከሴት። አዎድ 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 ከማን አዎድ ቃል የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደሞዝ እጄ ነው ያደግኩት? የእናቴን የሴት እና ማለት ነው። እኔ ምን ማህፀን ያለኝ ማለት ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ የምለው ሁሉም በእርሷ ይሆናል የምለው ማናት? ሴት። ታንክስ ቬሪ ታንክስ። ማህፀን አለ ግዴታ መጠቀማለን። ብዙ የሚያወሩት ምክንያት ምንድነው? ራስን መተካት ነው። ልጅ መውለድ ራስን መተካት አይደለም። አያለ ቪዲዮ ባውት ሰው ቲክቶክ ራስን መተካት አይደለም፣ የእግዚአብሔር ስጦታ ነው። ወይም ደግሞ ላይክ የፈጠረሽ እኮ ለመውለድ ነው። ላይክ ለምድ መኪና የምገዛው በእግር ቤት ስለደቅ ማህፀን አለ ግዴታ መጠቀማለን። የት አለው እውነቴ? ዋይ ዱ ዊ ባይ ካርስ? ኮንቪኒየንሳችን በእግር መሄድ እንደሚያደክም ኢንኮንቪኒየንት እንደሆነ ስለምናውቅ አይደል ሌላ ነገር የገዛ ነው። ሶ a lot of the things we do is unnatural። መኪና ስንገዛ፣ ቤት ስንገነባ they're not nature አይደል? ማህፀን ስለተፈጠረ ስለዚህ you have to ልጅ ፍቅርን አታውቂም ካልወለድሽ I don't want to experience that kind of selfish love። እንደዛ ከሆነ ማህፀን አለ ግዴታ እንጠቅማለን። እሺ እና ይገርማችኋል፣ ይህችን ሴትዮ የተከተሉ መጨረሻ ላይ ድመትና ውሻ ነው አሳዳጊ የሆኑት። ማህፀን አለኝ ግን ማህፀን መጠቀም አልፈልግም። ይሄንን እሷም ሌሎችም ይሄን የተከተሉ መጨረሻ ላይ እንዳልኳችሁ ድመትና ውሻ ነው ያሳደጉት። ኢቭን አዶፕት እንኳን አድርገው ማሳደግ አይፈልጉም። አዶፕት አድርገው እንኳን ወይ በጉዲፈቻ ነው የሚባለው በቃ ይሄ ልጅ ቤተሰብ የሚባለው ነገር መመስረት አይፈልጉም።
መጨረሻ ላይ ያው ድመትና ውሻ ነው ይዘው የሚሄዱት ማለት ነው። እሺ ዲያቆን እስድሮስ ወይ በድምጻቸው ታውቋቸዋላችሁ እንግዲህ ሰላይ በሉን። ፓይለት ዲያቆን እስድሮስ እንዴት ናችሁ? አንቱ እንዴት ኖት? እግዚአብሔር ይመስገን። እንትን ምንድን ነው የሚባለው? በቃ ቶፒኩ ላይ ብቻ ነው የምናወራው፣ ፐርሰናል ነገሮች ሳናወራ። በሰላም ነው አይደለም? ረጅም ጊዜ እግዚአብሔር ይመስገን። እግዚአብሔር ይመስገን። ይፍቱን ይባርኩን። ረጅም ጊዜ ሆነና ምናኖት? ኧረ በመድኃኒዓለም ደስ ብሎኛል። ያኛው አዲስ የከፈትኩት አካውንቴ እንትን ተደርጓል፣ ሪስትሪክት ተደርጓል ላይቭ እንዳልገባና በሱ ጆይን ባረጋችሁ ደስ ይለኝ ነበረ። ለምን? ሪፖርት ተደረግኩኝ ኢሚዲየትሊ። የዚህ ቪዲዮ እንደተለቀቀ ወዲያውኑ ሪፖርት ተደረገና ላይቭ የከፍቼ የነበረ ጊዜ ነው ያስወጡኝ እና በጣም ኮንቲኒየስሊ ሪፖርት ተደርጎ ወደ 3 ጊዜ አልፈቀደልህም? አዎ ገስትን መግባት አልችልም። 7 ቀን ላይቭን መግባት አልችልም፣ ገስትን መግባት አልችልም። በቃ ሪስትሪክትድ ነው። አይ ቲንክ ከዚህ በኋላ ምናምን አላውቅም ስለ እንትኑ፣ ግን ፕሮባብሊ ያዘጉት ይችላሉ። በቃ ችግር የለውም። ምንድነው ኮፒ ሊንክ እናደርጋለን። እዚህ ያላችሁ ወደ 510 ሰዎች አይኖ በኋላም ትጨምራላችሁ ቁጥራችሁ። ዲያቆን ኢዮብ ናቸው፣ ታውቋቸዋላችሁ ያስባሉ። ይህን ሰሞን የነበሩትን ዲስከሽን ላይ ዩቲዩብ ላይ ያያችኋቸው ናቸው። ዲያቆን ኢዮብ አሁን ላስቁም አይደለም እኔ ለምን እያደረኩ ነው? ዲያቆን ኢዮብ በቂ ነው። ቆይ አይደለም ሴኩላር ቶፒክ ላይ ስለሆነ የመጣሁት ሴኩላር ቶፒኮችን ሴኩላር በሆነ መንገድ እናስተናግዳቸው። ፕሮፌሽን አያስፈልግም፣ ይሄ ቤተክርስቲያን ምናምን ታይትል አያስፈልግም። ኢዮብ በቂ ነው በቃ። እሺ ከምን አንጻር ነው እኔ እንደዚህ ያደረኩት? የሆነ ለውዳሴ ከንቱ እርሶን ለማሟሟቅ ምናምን ሳይሆን ሰዎች በዛ ፐርስፔክቲቭ እንዳያዩ ነው። ችግር የለውም። ፎሎ የሚያደርጉትን ሰው እኔ ዝም ብዬ ሰው ታይትል መስማት ይጀምራል። እሺ ችግር የለውም። እኔ ፎሎ የሚያደርጉትን ሰው ኃላፊነት ስለምወስድ ነው። እኔ የቤተክርስቲያን ልጆች አልሆኑ ኦር ደግሞ የሚጠቀሙባቸው ነገር ከሌለ ሰዎች ፎሎ እንዲያደርጉም ኢቭን ገብተው አካውንታቸው ኮፒ ሊንክ እንዲያደርጉ አላደርግም። ምክንያቱም ለእያንዳንዱ ሰው ኃላፊነት ስለሚሰማኝ እና ዲያቆን ማን ነው እስድሮስን ለመስቀል ወይ ትልቅ ቦታ ምናምን ሳይሆን የምትከተሉት ሰው ቫሊዩ የሚሰጣችሁ ህይወታችሁ ላይ አድ ቫሊዩ የሚያደርግላችሁ መሆኑን እንድታውቁት ከሚል ነው እንጂ ትረስት ሚ በደንብ አውቀዋለሁ ፖይንት ምን እያልክ እንደሆነ። እሺ ኤኒዌይስ ርዕሳችን ያው እንደምታየው ፌሚኒዝም እና ክርስትና ይላል። ቅርጹን እየለዋወጠ መጥቶ አሁን ላይ ክርስትናን እንደ ትልቅ ብሎክ ግድግዳ ነገር ሆኖብናል፣ እንቅፋት ሆኖብናል። ጭራሽ ደግሞ ጥቅስ እየተጠቀሰ ክርስትና ሴቶችን ጨቁናል የሚል ነገር የፌሚኒዝም እንትኑ ራዲካል እየሆነ እዚህ ድረስ ደርሷል እና እዛ ላይ ሀሳብ እንድሰጥ ነው። ስትሮስ ታንኪዩ ስለመጣ። በተቻለው አቅም ራሱን ከሃይማኖት ከባህል ከእንደዚህ ነገሮች ጋር ሪሌት ለማድረግ ይሞክራል። ከዛ ስሙዝሊ ነው ትራንዚት እያደረገ የሚሄደው። በተለይ እዚህ እኛ ጋር ደግሞ ያሉ ልጆች የሚያደርጉትን ስታየው የእኛ ሀገር ሰው በሃይማኖቱ በትራዲሽኑ በምናምኑ ሲሪየስ ስለሆነ አስማች አስፖስብል ሃይማኖት አፕሩቭ ያደርገዋል ፌሚኒዝምን የሚል እንቅስቃሴ ተሞክሮ ነበር። እንዳያችሁት የእናንተው ጓደኞች የእናንተው ልጆች እናንተው የምትሰሟቸው የምትከተሏቸው ምናምን ሰዎች መጽሐፍ ቅዱሳችሁን እየጠቀሱ አጌንስት ቤተክርስቲያን አጌንስት ሃይማኖት አይዲዮሎጂዎችን ባለማወቅ ለማለት ስለሚከብደኝ ነው በማወቅ ምለው። ምክንያቱም ባለማወቅ የተደረገ አይደለም። ምክንያቱም ዲቤቱ ከመደረጉ በፊት እኔ ፐርሰናሊ ሰዎቹን ኢንፎርም ለማድረግ ሞክሬም ነበረ ሶዛት ይሄ አይነት ስህተት እንዳይመጣ ወይም እንደዚህ አይነት ማንንም ዲፌም የማድረግ ኢንተረስት የለኝም ፐርሰናሊ እና አሁን በምታዩት መልኩ ወጥቷል። ከዛ በኋላ ከእንትኑ በኋላ ከቪዲዮም በኋላ ፕሮባብሊ ያያችሁት
ብዙ ሰው እኔ አሁን ብዙ ሰው ይጽፍልኝ ነበረ ፐርሰናሊ እንዴት መጽሐፍ ቅዱስ ከፌሚኒዝም ሀሳብ ይጋጫል ምናምን የሚሉ ነገሮች መጥተው ነበር እኔ ጋር። ግን ደግሞ እኔ ሳልሆን ራሳቸው ወጥተው አይ ያው በቃ እንደዚህ ነው ምናምነው ብለው ራሳቸውን ሪቪል አድርገዋል። አሁን ደግሞ ኔክስት ሙቭ የሚሆነው እኛው ቤት ያሉ የፌሚኒዝም አቀንቃኞችን ራሳቸውን ድሉን አግኝተው አም ሶሪ በዚህ ጉዳይ ላይ ያልኩት ነገር ስህተት ነው ካሉ ፋይን፣ ካላሉ ግን የሃይማኖት ጉዳይ ስለሆነ ጉዳዩ ያለ ርህራሄ እንትን ይሰራል። እነዚህም ሰዎች ያስተማሩት ትምህርት ስህተት መሆኑን ሌላ ስራ ይሰራል። እሱን እየሄድንበት ነው። ፎርቹኔትሊ ኦልሞስት እያለቁ ያሉ ነገሮች አሉ እዛ ጋር የተወሰኑ እንግዲህ በመሀል የሀሳብ ለውጥ ካልመጣና ካላቋረጡብን የሆነ ነገር ካልሆነ እኔ ፐርሰናሊ ሀገር ውስጥ ስለሌለው ጓደኞቼን አሳይን አድርጌ በደንብ ቪዲዮዎች እየተሰሩ ነው። ከዛ እኔም ወደ ኢትዮጵያ ስመለስ እሰራበታለሁ በደንብ እነዚህ ነገሮች ላይ እና መልኩን ይኸው ክሊር ላይ አይተነዋል። የሴት አምልኮ ወይም ሲትና ትባላለች በነገራችን ላይ ያቺ ጋደስ ሳትሆን ቴክኒካሊ የልቦለድ ካራክተር ናት እና እሱን ካራክተር ክሬት አድርገው ሼሊ ይባላል ሰውየው። መጀመሪያ ፌሚኒዝም የሚለውን ሀሳብ ስሙን ሳይሆን ሀሳቡን ጀነሬት ያደረገችው ሜሪ ዎልስተንክራፍት ትባላለች። ከሜሪ በኋላ ባሏ እሱ ደግሞ አናርኪስት ሰው ነው። እሱ ደግሞ ትዳርን አምርሮ የሚጠላ ግን ደግሞ ሜሪን አግብቶ ይኖር የነበረ ሰው ነው። በጣም ትዳርን እንደ ጭቆና እንደ ግፍ ምናምን የሚያይ የነበረ ሰው ነው። ከሱ ጋር ከሜሪና ከዚህ ሰው ጋር ሁለቱ የወለዷት ሜሪ የምትባል ደግሞ ሌላ ልጅ አለቻቸው እና እሷን ያገባ ሰው ነው ሼሊ ያልኳችሁ ቅድም። እሱ ነው መጀመሪያ እቺ የኔ አምላክ ሴት ናት፣ የኔ እንደዚህ የኔ ፈጣሪ ሴት ናት ምናምን የምትባለዋን ካራክተር ሲትና የምትባለዋን ካራክተር በስነ ጽሁፍ ደረጃ ያስተዋወቀውና ያ ደግሞ በጣም የታወቀ ኤቲስት የነበረ አንቲ ሪሊጅን የነበሩ ሰዎች ምናምን ናቸው። እና የሰይጣን አምልኮ የሰይጣን ሀሳብ በውስጡ አለው ስንል ዝም ብለን ተነስተን አይደለም። ግን ደግሞ ያኔ የሰይጣን አምልኮን ይዞ ቢነሳም ኦኬ ፋይን፣ ምክንያቱም ሂስትሪ ስለሆነ ሊያጋጥም ይችላል ብለን እንዳንዘለው ፕራክቲካሊ ደግሞ አሁን ሀገራችን ውስጥ እንደዚህ ኤክሰርሳይዝ የሚያደርጉ ሰዎች ነው። ፍሬውን ደግሞ ማየት ነው ሌሎች ሀገራት ላይ ያፈራውን ፍሬ። እንግዲህ አሁን አይ ሆፕ ያሬድ ያለህበት ሀገር ላይ እንደውም አይ ቲንክ እናንተ ሀገር የተሻለ ይመስለኛል። እኔ ቤልጅየምን ምናምን እኔ ማየት እድል ስለገጠመኝ በጣም ወረስት የሆነ ጨለማ የፌሚኒዝም ተጽዕኖ ውጤቱ የግብረ ሰዶሙ እንቅስቃሴው ምናምኑ ውጤቱ የሚታየው ፕራክቲካሊ እንደነዚህ አይነት ሀገሮች ላይ ነው። እሱን አይተነዋል። አሁን እኛም ሀገር እንደው እግዚአብሔር አንዳንድ ነገሮችን ያስተካክልና መረጃዎች ይውጡ እንጂ በጣም ብዙ የሚያስደነግጡ ነገሮች አሉ። ይሄን ፌሚኒዝምን ፍሮንት ላይን ሆነው የሚያስተምሩን ኢንጀክት የሚያደርጉን ሰዎች ባክግራውንዳቸው ማንነታቸው ምን አይነት ሰዎች ናቸው ብላችሁ ጊዜ ወስዳችሁ እድሉን አግኝታችሁ ማጥናት ከቻላችሁ ክሊርሊ ብዙ የምታዩት ጉድ አለ። እሱን አስማች አስፖስብል ሰዎቹ ክርስቲያኖች እንዲሆኑ ስለምንፈልግና የእነሱን መዳን ስለሚያስፈልግ we're trying to be humble ግን ደግሞ ፑሽ እያደረጉን ነው። እስቲ እሱ ምን እንደሚሆን መጨረሻ ላይ አብረን እናያለን through process። ግን ለቤተክርስቲያን ልጆች ግን ኦርቶዶክሳዊነት is enough ለወርልድ ቪው እንደ ዓለምን መመልከቻ መነጽር ከፈለገን ኦርቶዶክሳዊነት በቂ ነው። ኦርቶዶክሳዊነት ስለ ሴቶች የሚያስበውን በደንብ ቪዲዮ እንሰራበታለን። እሱን አይተሽ ኮንቪንስ የማያደርግሽ ሴት ካለሽ ያኔ we can discuss። የኦርቶዶክስ ወርልድ ቪው ፕሮባብሊ የዛ የዲስከሽኑ ጊዜ ይሄንን አላነሳ ነው እድሉን አላገኘንም። ግን አሁን ሙሉ ለሙሉ ፌሚኒዝምንና ኦርቶዶክስን ኮምፔር እያደረግን ምናልባት እኔ እንኳን ባልኖር ጓደኞቼ ስለሚሰሩት ያኔ የኦርቶዶክስ ወርልድ ቪው ማይሻል ከሆነ ወይ ደግሞ ምናልባት የፌሚኒዝም ጥገኝነት የሚያስፈልገው ከሆነ ወይ ደግሞ ሁለቱ የሚስማሙ ሐሳብም ከሆኑ ፎር ዛት ማተር ያኔ ክሊርሊ እናያለን። ስክሪፕቸሮችን እያነሳን የቤተክርስቲያን አባቶች በዚህ ጉዳይ ላይ እንደሚሉ እያነሳን ምናምን። ሜን ፖይንቱ ግን ምን መሰላችሁ? እንደ ቤተክርስቲያን ልጅ መጀመሪያ ዓለምን የምናይበት መነጽራችን የቤተክርስቲያን አስተምህሮ ነው። በተለይ ደግሞ እንደ ቤተክርስቲያን መምህር ቤተክርስቲያን ውስጥ ቆሞ እንደሚያስተምር መምህር ደግሞ
ዓለምን የምናይበት መነጽራችን ብቻ ሳይሆን ምዕመናንን ራሱ የምናይበት መነጽራችን፣ የሚመጡ አይዲዮሎጂዎችን ራሱ የምንፈትሽበት መነጽራችን የቤተክርስቲያን አስተምህሮ ነው መሆን ያለበት። ከዛ ደግሞ እዚህ ጋር የምትመጡ ሰዎች ማንም ጀግና የለም፣ ማንም አዋቂ፣ ማንም ሊቀ ሊቃውንት፣ ማንም እንትን የለም። በቃ you are all nobodies፣ ምንም ናችሁ። ስለዚህ ካጠፋችሁ አጥፍቻለሁ አም ሶሪ ነው የሚባለው ከተሳሳታችሁ። ምክንያቱም ቤተክርስቲያን አንድ አስተምህሮ ነው ያላት። የቤተክርስቲያን አንድ አስተምህሮ እናንተ አንደርስታንድ ካላረጋችሁት የሚሻሻል፣ እናንተ አንደርስታንድ ስታደርጉት የሚጸድቅ እንደዛ አይነት አይደለም። ስለዚህ ልክ ስትሳሳቱ you are nobody፣ ቤተክርስቲያን ናት ትልቋ። እናንተ ማንም ናችሁ፣ ምንም ናችሁ። እኔ ማንም ነኝ፣ ምንም ነኝ። ላጠፋሁት ነገር ይቅርታ መጠየቅ መቻል አለብኝ፣ ላጠፋችሁት ነገር ይቅርታ መጠየቅ መቻል አለባችሁ። ሴቶችም ብትሆኑ በዚህ አይዲዮሎጂ የተጠለፋችሁ ከሆናችሁ ወይ ያልገባችሁ ነገር ካለ ቢ ፖላይት እናስረዳችኋለን። ጀስት ፖላይት ሁኑ። ምክንያቱም ፌሚኒስቶች ጋር የምናየው ካራክተሪስቲክስ አሮጋንስ፣ ብስጩነት፣ መልካቸውን ፊታቸውን ተመልከቱ። ማለት ይሄ ፊዚካል አፒራንስን ምናምን እዚህ ውስጥ ለመጥቀስ አይደለም፣ ግን ፊዚካሊ ደስተኛ ያልሆኑ ይሄ ፊታቸው ላይ ሳቲስፋክሽን የማታነቡባቸው ሰዎች ስለናንተ ህይወት ገብተው እንዲፈተፍቱላችሁ እድል አትስጡ። ሶ ጥያቄ ካላችሁ ቢ ፖላይት፣ እንደ ፌሚኒስቶቹ ብስጩና አሮጋንት አትሁኑ። እድል ስጡንና ጠይቁ መምህራንን። ይኸው እንግዲህ እና ያሬዳሉላችሁ እዚህ ሌሎችም ልጆች እየሰሩ ነው ብዬ አስባለሁ። ጠይቁ ይመለስላችኋል። ግን በትንሹ ስፓርኳን ነው በቪዲዮ አይ ቲንክ ዲስከሽኑ ላይ ማሳየት የሞከርኩት። ስፓርኳን ነው፣ ምንም አልነካንም። ኢቭን ይሄ ብልጭታዋን ነው ያሳየናችሁ። ፈርዘር ገብተን ብናሳያችሁ በጣም 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 የሚያስፈሩ ነው። ኢቭን እኛ ሀገር እየተሰሩ ያሉ በጣም የሚያስፈሩ ነገሮች አሉ። እዚህ ፐብሊክሊ መናገር የማልፈልጋቸውና የምትከተሉትን ሰው እወቁ። በጣም ሲሪየስሊ ነው የምነግራችሁ፣ የምትከተሉትን ሰው እወቁ። ይሄን ለማለት ነው። እግዚአብሔር ያክብርልኝ። አርዝም ያለው። እሺ፣ በጣም እናመሰግናለን ኢዮባ ኤስድሮስ። ታንኪ፣ ጥሩ ሀሳቦች ሰጥተናል። ተመልሰም እንድሰጠን እፈልጋለሁ፣ ምክንያቱም በደንብ ዲስከስ እንድናደርገው እፈልጋለሁ። ዲስከሽኑ እንግዲህ አሁን እንዳልኩት በማር የተቀባ ግን ውስጡ ብዙ ኮተት ያለው ብዙ አጋንንታዊ ሀሳብ ያለው አጋንንታዊ እቅድ ያለው ነገሮች ናቸው የሙሉት ብዬ አምናለሁ። እኔ ፐርሰናሊ እንዳልኩት እንዲህ ስንል ሴት ልጅ ትጠቃያል አይደለም። ሴት ልጅ መጠቃት የለባት። እኔ ሚስት አለችኝ። ሚስት እስካለኝ ድረስ ሚስቴን ፕሮቴክት ማድረግ እፈልጋለሁ። ሚስቴን፣ እህቶቼን ፕሮቴክት ማድረግ እፈልጋለሁ። እናቴን ፕሮቴክት ማድረግ እፈልጋለሁ። ይሄ ፕሮቴክሽን ግን ክርስትናን የሚያጠለሽ መንፈሳዊውን ተቋም የሚንቅ የሴት አምላክ በቃ አንቺ በማህፀንሽ ምናምን እንደዚህ አይነት አጋንንት የሆነ ሀሳቦች ካሉት ግን ሴት ልጅ ለመጠበቅ ፌሚኒዝም ፌሚኒስት መሆን ወይ የሆነ ማህበር ውስጥ መቀላቀል አያስፈልግም። ከቤታችን መጀመር እንችላለን። እና ለዚህ ደግሞ ክርስትናውን ሼፕ ያደረገን እኛን አንዲት ሴት መታ አይደለም፣ ወይ ደግሞ የሆነ ሙቭመንት መጥቶ አይደለም። ኦኬ፣ ወይ ብላክ ላይቭስ ማተር ወይ ሚቱ እየተባለ ምናምን የሆነ ሙቭመንት የምትሏቸው በዛ አይደለም። ክርስትናው ራሱ ሼፕ አድርጎ አሳድጎናል። ኦኬ፣ በክርስትናው ታውቃላችሁ ቅድስት የሆኑ እናቶች አሉ። ድንግል ማርያም ደግሞ የሁሉ ደግሞ ከፍጥረቱ ደግሞ የከበረች ናት ብለን ደግሞ እናምናለን። የአምላክ እናት የሚል ማድረግ አላት ሴት ልጅ በክርስትናው። የፈጣሪ እናት የሚባል ከፍታ አላት ሴት ልጅ። ኦኬ፣ ደግሞ እንደምታውቁት ጌታ በትንሣኤው ዕለት የመጀመሪያ ትንሣኤውን የገለጠው ደግሞ ለሴት ነው። በጣም ድንቅ ሴቶች አሉ። ደግሞ ጋብቻ ውስጥ ደግሞ የሴትነት ህይወት እና የወንድ ደግሞ ህይወት የባልና የሚስት ፊገር ድርሻቸው አንዳቸውን ሰርቭ የማድረግ ነው እንጂ አንዱ አለቃ አንዱ ባሪያ የሚሆንበት አይደለም። ለዚህ ነው መጽሐፍ ቅዱስ ባል ክርስቶስ ቤተክርስቲያን እንደወደዳት እንዳፈቀራት ባልም ሚስቱን እንደዚያ ይወዳት ነው የሚለው። ክርስቶስ እንዴት ነው ወደዳት ቤተክርስቲያንን? ትናንት ተናግሬያለሁ። ምራቅ የተተፋበት፣ እግር እያጠበላት፣ እየተገረፈላት፣ እየተቸነከረላት፣ በመስቀል ላይ ራቁቱን የተሰቀለላት። ኦኬ፣ በጣም በትህትና ነው ጌታ ቤተክርስቲያን ይወደዳት። ስለዚህ ባልም እንደዚህ ያወደዳት ነው የሚለው። ሚስቱን ፕሮቴክት አድርጋት። ጌታኛም ፕሮቴክት አድርጎ ምንም ነገር እንዳይነካ እንደጠበቀን ባልም ሚስቱን ፕሮቴክት አድርጋት። የሚመጣው መከራ ሁሉ እሱን ያገኘው፣ የሚመጣው ፈተና ውርደት ሁሉ እሱን ያገኘው። ሚስት ግን ከፍ ትበል፣ ሚስት ግን ትክበር ነው እኮ። እንዲሁም ጫና ያለው እኮ እኛ ነን። እኔና ዲያማን ኢስድሮስ ወይም ኢዮብ ወይም ሜኒዝ መስክሉዝም ብለን እንጀምር።
እንዲያውቁ ብንነጫነጭም አንዳንድ የሚያምርብን እኛ ነን። ግን የመነጫነጭ ጉዳይ አይደለም፣ ወይ የመብላቅ የማነስ ወይ ደግሞ የባርነት የግዛት ጉዳይ ማለት ነው። ክርስትና ሌቭሉን እኩል ያደርገዋል። ሌቭሉን እኩል ያደርገዋል። ጌታ የትለዋለች ባሏን፣ ባል ደግሞ ሚስቱን እመቤት ይላታል። ክርስትና እኩል ነው የሚያደርገው። ለዚህ ነው ቅዱስ ጳውሎስ የተጋቡ ባልና ሚስቶች ባል በሰውነቱ ላይ ስልጣን የለውም ይላል። ባል በሰውነቱ ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ይላል። ለአንብብላችሁ መጽሐፍ ቅዱስን እንደሚል ከዛ ወደ እውነት ሄዳለሁ ማለት ነው። እሺ እንደዚህ ይላል መጽሐፍ ቅዱሱ። እናንብብላችሁና በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 4 ላይ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 4 ሚስት በገዛ ስጋዋ ላይ ስልጣን የላት፣ ሚስት በገዛ ስጋዋ ላይ ስልጣን የላት ያለና ደግሞ ባል ደግሞ በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ አለ። አያችሁ፣ በክርስትናው መጠን፣ በክርስትናው መስፈርት፣ በክርስትናው ውሃ ልክ ባልና ሚስት አንዱ በአንዱ ላይ ስልጣን አለው። ስለዚህ ምን የለም ማለት ነው? ባሪያና ተገዥ የለም ማለት ነው። የበላይና የበታች የለም ማለት ነው። የአገልግሎት ህይወት ነው ያለው በክርስትናው። እነዚህ ፌሚኒዝም ወይ ፌሚኒስት የሚሉ ሰዎች ያልገባቸው በክርስትናው ያለው ሴት ልጅ አገልጋይ ናት ለባሏ፣ እሷም ደግሞ ተመልሳ ደግሞ ባሏ የሚያገለግላት ናት። ምክንያቱም ስልጣን የላትም፣ እሱም ስልጣን የለውም። የሰውነቱን ስልጣን ለሚስቱ አስረክቧል። በሰውነቱ ላይ የምታዘው እሷ ናት። በቤቱ ዕቃ ላይ፣ ንብረት ላይ፣ በሽንኩርቱ፣ በሚጥሚጣ ወይ በድንቹ ብቻ አይደለም፣ በዘይቱ ብቻ አይደለም፣ በራሱ በባሏ ሰውነት ላይ ስልጣን አላት። ሚስት ደግሞ እንደዛው በሰውነቷ ላይ ስልጣን የላትም፣ ስልጣን ለባሏ ሰጥታለች። ስለዚህ የምን ህይወት ነው ያለው? ሰርቫንት ህይወት ነው ያለው። የማገልገል አንዱ አንዱን የማገዝ አንዱ አንዱን የማገልገል አንዱ አንዱን የበላይ የማድረግ ዝቅ ብለው የበላይ የማድረግ ሚስት ዝቅ ብላ ባሏን በላይ ታደርጋለች። ባል ዝቅ ብሎ ሚስቱን የበላይ ያደርጋል። እና በደንብ እስቲ እናያለን። ኤኒዌይስ አንዳንድ ጥቅሶችን መሀል ላይ ጣል ጣል አድርግላችሁ ይሄ ነው እዛው አንደኛ ቆሮንቶስ ላይ ባዘወይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 10 ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 10 ላይ ስለዚህ ሴት ይላል፣ ስለዚህ ሴት ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል። ስለዚህ ሴት ከመላእክት የተነሳ በራሷ ስልጣን፣ አያችሁ፣ በራሷ ምን ስልጣን ሊኖራት ይገባል። ክርስትና ሴትን ልጅ እንደዚህ ነው ከፍ የሚያደርገው። ሴት ሴትነቷን፣ ክርስቲያናዊ ሴትነት ውበት ነው። ክርስቲያናዊ ሴትነት ጥበብ ነው። ክርስቲያናዊ ሴትነት ደስታ ነው። ክርስቲያናዊ ሴትነት ረፍት ነው። ቅድም ኤስድሮስ ሲነግራችሁ በደንብ አስተውላችሁ ከሆነ በዚህ በፌሚኒዝም ሙቭመንት ያሉ ሴቶች ብዙ ጊዜ ደስተኛ አይደሉም። በህይወታቸው ደስተኛ ፊታቸው ላይ ይከንታል ሰላም እንደሌላቸው፣ እርጋታ እንደሌላቸው፣ ረፍት እንደሌላቸው። በክርስቶስ ያለች ሴት ግን ረፍት አላት፣ ሰላም አላት። የውስጧ ሰላም ፊቷ ላይ ይነበባል። የውስጧ ጥበብ ፊቷ ላይ በውጭዋ ይገለጣል። በጣም የክርስቲያን ሴት ከዚህ ከፍታችሁ እንዳትወርዱ አደራ። ይህ በሚያባብል ቃላት በሚያባብል የሆነ ፕሮፓጋንዳ እንዳትሸወዱ። ከፍታችሁን ጠብቁ። ከክርስቶስ በላይ ያከበራችሁ ማንም የለም። ከክርስቶስ በላይ ከፍ ያደረጋችሁ ማንም የለም። እናንተ ራስ ናችሁ፣ ዘውድ ናችሁ ተብላችኋል። ባል ራስ ነው፣ እናንተ ደግሞ ዘውድ ናችሁ። ራስ ያለ ዘውድ ማዕረግ አይኖረውም። ራስ ያለ ዘውድ ተለይቶ ክብር አይሰጠውም። ራስ ያለ ዘውድ ከሌሎቹ ዘውድ ካላረጉ ያ ራስ እኮ የተለየ ነው አያስብለው። ዘውድ ናችሁ፣ ከፍታ ላይ ናችሁ ያላችሁት እህቶች። ወርዳችሁ እግር ውስጥ እንዳገቡ። ፌሚኒዝም አውርዶ እግር ውስጥ ነው የሚከታችሁ። ስለዚህ ራስነት ምንድነው? ዘውድነታችሁን ጠብቁ። የባላችሁ ዘውድ ናችሁ ማለት ነው። በኋላ በደንብ እናብራራዋለን። መልካም እውነት ወደ አንቺ ሊድና ከዛ እንደዚሁ ፌሚኒስቶች ካላችሁ ግቡና ሀሳባችሁን ስጡ። ኮመንት ልከና እሺ፣ እግዚአብሔር ይስጥልኝ ዲያቆን እዮብ፣ ሁላችሁንም ከላይ ከታች ያላችሁ ሰላምን ከክርስቶስ በእኔም በእናንተ ላይ ይሁን። ቅድም የተወሰኑ ነጥቦችን አንስተን እያነሳን ነበር እና ከዛ ላይ ቅድም ካነሳሁት ነጥብ ላይ ልጀምርና አንዳንድ ነገሮችን ብሪፍሊ አውት ኦፍ ሄት እንዳይመስል
አንዳንድ ነገሮችን ዲፈረንሽት እናደርግ። የመጽሐፍ ቅዱሱን እናንተ አላችሁ ዲያቆንዬ፣ ግን እዚህ ላይ እየተነገረን ያለውና ሙቭመንቶቹ የትኛውን ነው አድሬስ የሚያደርጉትን የሚለውን ነገር ግን አንዳንድ ነጥቦች ማንሳት እፈልጋለሁ። እኛ እንግዲህ ያው ሁላችሁንም በዚህ አጋጣሚ ኦሪጂን ኦፍ ኢልነስ የሚለውን መጽሐፍ ብታነቡት ደስ ይለኛል እና እሱ መጽሐፍ እስካይነ ሪሰርች የእኛን ስነ ተፈጥሯችንን ከአዳም ፍጥረት ጀምሮ አሁን ያለንበት የኛ ኔቸር ምንነት እንዴት ነው ኔቸራችንስ ወደዚህ ኮራፕሽን የመጣው የሚለውን ነገር በደንብ አንደርስታንድ ታደርጋላችሁ። እና ይህንን ያነሳውበት ምክንያት የኛ ሰውነታችን ለክፉም ነገር የተስማማ ነው፣ ለመልካም ነገር የተስማማ ነው። ስለዚህ በኢንዲቪጁዋል ደረጃ ችግሮች ሊኖሩብን ይችላሉ፣ በኮሚኒቲ ደረጃ ችግሮች ሊኖሩብን ይችላሉ፣ በሀገር ደረጃ ችግሮች ይኖሩብናል። ስለዚህ አሁን እነዚህ ነገሮች ስንመጣ ዛሬ ላይ ደረስን እና ኦኬ የሆነ ስፔሲፊክ ግሩፕን ሰሌክት አድርገን ኦኬ እነዚህ ግሩፖች ላይ ኦፕሬሽን አለ፣ የሆነ ነገር መብት ሊከበርላቸው ይገባል። ስለዚህ ኦኬ በኢትዮጵያ ትራዲሽን ውስጥ ደግሞ ጎጂ ባህሎች አሉ፣ እንደዚህ የተደረገ ነው፣ ስለ እህቶቼ እንዲህ በደል እየደረሰባቸው ስለሆነ ለምሳሌ በሀዝ ጠቅሰን እንደዚህ ያሉ ሴቶች እህቶቻችን የዶሜስቲክ ቫዮለንስ ወይም ደግሞ የቤት ውስጥ ጥቃት በምንለው ተጎጂዎች ናቸው። ስለዚህ ትኩረት አድርጌ መስራት የሚፈልገው የሴቶች እህቶች መብት ማስከበር ነው። ይሄኛው እንደ መብት ሁላችንንም የሚያስማማ ነው። ግን አንድ ISM የተጨመረበትን ስም ይዘን ግን አዘብ ሙቭመንት ስናደርገው የምንገባበትን ነገር እና አይዲዮሎጂ እንዴት ሪቮልቭ እያደረገ ነው እዚህ ጋር የደረሰው የሚለውን ነገር ግን በደንብ ክሊር አንደርስታንዲንግ ሊኖርን ይገባል። ለምሳሌ ቅድም ዲያቆን 4 ፌሚኒዝም ሙቭመንቶች አሉ ዌቦች አሉ ብሎ ብሪፍሊ ሊያስረዳው ብሪፍሊ ሳይሆን ቬግሊ አንስቶታል። እኔ ግን ማውራት የምፈልገው ተርድ ዌቭ በ1990ዎቹ ስለነበረው ዌቭ ነው እና ይህንን ያነሳሁበት ምክንያት ይሄ የመጀመሪያው አሁን ለምሳሌ እንግዲህ ዱሪንግ ኢንዱስትሪያል ሪቮሉሽን አሁን ከኢንዱስትሪያል ሪቮሉሽን በኋላ ሞደርኒዝም መጣ። ከዛ በኋላ ነው እያለ ፖስት ሞደርኒዝም አለ። ከዛ ሊበራሊዝም ጋር እየተንከባለን የመጣ ነው እና እዛ ላይ የነበረውን በተለይ ኢንዱስትሪያላይዜሽን ታይም ላይ የነበረውን እንግዲህ ታሪክም ታውቁ ሰዎች በደንብ ታውቁታላችሁ። የዛ ሰዓት ላይ ሴቶች ሰፈሬጅ አለ፣ ፖለቲካል ራይትስ አለ፣ ቦት ምንድነው የተለያዩ ብዙ ኦፕሬሽኖች ነበሩ። እንዲሁም ወደ ምስራቅ አውሮፓ አካባቢ ብትሄዱ አንዳንድ ከስተሞች ሴት ልጅ ለባሏ ከመለሰች ያንን ይዙና እንደ ቼን አድርገው ውሻ እንደሚታሰሩ አፉ ላይ ይዟት በገበያ መሀል ይዘውን ነበር እና ኢትስ አ ፓርት ኦፍ ሂስትሪ። ከዛ ኦኬ እነዚህን ከመቃወም እኩል ፔይመንት እነዚህ ኢንዱስትሪ ላይ የሚሰሩ ሴቶች ኦፕሬሽን ነው የተባለ መጣ። ከዛ ሰከንድ ዌቭ መጣ፣ ስለ ኢኳሊቲ ወርክ ፕሌስ ኢኳሊቲ፣ ስለ ቮቲንግ ራይት፣ ሪፕሮዳክቲቭ ራይትስ ምናምን መወራት ጀመረ። ከዛ ግን ተርድ ዌቭ መጣ፣ ሶስተኛ ዌቭ ማለት ነው። እዛ ላይ ምን አለ መሰለሽ ምን አለ መሰለሽ ይቅርታ ተርድ ዌቭ ላይ ምን ተነሳ? ኢንተርሴክሽናል ሪኮግኒሽን ሃው ሬስ ክላስ ጀንደር ሴክሹዋሊቲ ኢንተርሴክት ቱ ሼፕ ውመንስ ኤክስፒሪየንስ። ይሄኛውን ሲሉ ግን ምንን ኢንክሉድ ያደርጋል? LGBTQIA+ ራይትስ። ይሄ ሪቦ ማፊያ የምንላቸው ማለት ነው። ማለትም ይሄ ግብረ ሰዶማዊነት እነሱን ዳይቨርስ የሆነ ኤክስፒሪየንስን ለሴቶችና በተለይ ይሄ ምንድን ነበረ ስሙ የእነዚህን ሰዎች ራይትን ራሱ እዚህ ዳይቨርሲቲ ውስጥ ኢንክሉዚቭነስ በሚለው ቋንቋ ወይም በማካተት በሚለው ቋንቋ ጨምሮ የዚህን መፍትሄ ፌሚኒዝም ምናምን ብንለው ይሄ የመጣችሁበት አንደኛው ሙቭመንታችሁ ነው። ስለዚህ ከዛ ፎርዝ ዌቭ ላይ አለ። አሁን ፎርዝ ዌቭ ላይ 2015 ባለሳሳት ኮሪያ ውስጥ የተነሳ ሙቭመንት ነበረ። በእርግጥ የተወሰኑ ችግሮችን ነበሩ። ያ ግን ሙቭመንቱ ሌድ ያደረገው እንዴት ነው? ሴቶች ምንም አይነት ኢንጌጅመንት ከወንዶች ጋር እንዳይኖራቸው ማለትም ማግባትን፣ ሪሌሽንሽፕ መመስረትን፣ መውለድን እነዚህ ነገሮች ይጨምራል ማለት ነው። ስለዚህ በ2015 ባለሳሳት እና ድጋሚ እንዲሁም ባለፈው ዕለት እንደ አዲስ ተነስቶ ላስት ይር ይመስለኛል ላስት ወይ 2023 ላይ
እንደ አዲስ ተነስቶ በደንብ እንደውም በሶሻል ሚዲያ ላይ እየተዘዋወረ ነበር እና ምን እላችሁ ነው አንዳንድ ጊዜ እንዴት ነው ማለት እንደዚህ እኛ ህይወታችን ኑሯችን የምርም ክርስቲያናዊ ቢሆን እነዚህ አይነት ሌላ መብታችንን የሚያስከብርልን አካላቶችን እንምጣ ባላሉ ነበረ። ግን አይ ቲንክ ኤቭሪበዲ ይሄ የሚጨምሩ አይዲዮሎጂዎችን የሚመጡትን አይዲዮሎጂዎች የምርም ለኛ ለማንነታችን ፊት ያደርጋሉ ወይ ነው የሚለው ነገር በደንብ ማገናዘብ ያስፈልጋል። ለምሳሌ ልክ ከኢንዱስትሪያላይዜሽን በኋላ ሞደርኒዝም ሲመጣ አብዛኛውን ሰው አደናላይዝ ያደረገው። ይሄ ግን አሁን አንድ ፕሮፌሰር ነበረን ሞደርኒዝም ቱል ሰዎችን ወደ ካልቸራል ኖን ከሪሊጅን ከመሳሰሉት እስከዛሬ ድረስ እንድንመጣ ከረዱን አዘ ኮሚኒቲ ከእነሱ ቦክስ ውስጥ አውጥቶ ኢንዲቪጁዋሊስቲክ ውስጥ የሚከት ነው ብሎ ይናገር ነበር እና አብዛኛውን ጊዜ ድሮ እኔ አልረዳም ነበር እና አሁን ላይ ነው ያሉት እንቅስቃሴዎች ትንሽ እየሰፋ ስታዩት እናንተን በእይታም በምን እየተረዳችሁ ስትመጡ የምታውቁት እና አንዳንድ ጊዜ እነዚህ አይነትን ወደ ክርስትናችንና ወደ ማህበረሰባችን እነዚህ አይነት አይዲዮሎጂዎችን ስንጨምር በተጠና ሁኔታ ቢሆን የምርስ ቅድም እንዲያውቁን አንስቶታል እዩ ይህንን ነገር እኛ ሃይማኖታችን ጎሎ ነው ወይስ እኛ ጎለን ነው? ለሰው ሰራሽ አይዲዮሎጂዎች እኛ ተገዢ የሆን ነው? የምርም መጽሐፍ ቅዱሳችን የቤተክርስቲያናችን አስተምሮ የዶግማ መጽሐፍ አለ፣ ቀኖና መጽሐፍ አለ፣ የስርዓት መጽሐፍቶች አሉ እና እነዚህ ነገሮች በቂ ሳይሆኑልን ቀርተን ነው ወይ ሌላ አይዲዮሎጂ ዌስተርናይዝድ የተደረገ አይዲዮሎጂ ኢምፕሪንት አድርገን ወደዚህ ያመጣ ነው? እነዚህ ነገሮች እንዲያታድሩ አደረጋችሁን እንዳትሉ ቢያንስ እንኳን የምርም ይሄንን ነገር ክርስቲያኒቲ የሴቶችን ኦፕሬሽን ይፈቅዳል ከማለታችሁ በፊት ታርጌት አድርጋችሁ ቤተክርስቲያን አታክ ከማድረጋችሁ በፊት እነዚህ ነገሮች ትንሽ ክሪቲካሊ አናላይዝ ብታደርጉት ብዬ አስባለሁ። ይሄኛው መልክቴ በተለይ ለፌሚኒዝም ክርስቲያኒቲ ውስጥ ሆናችሁ ፌሚኒዝም ትክክል ነው ብላችሁ ለምትሉት ሰዎች ናቸው እና ይሄ በአጠቃላይ በተለይ ይሄ አሁን ቅድም ያያችሁት ቪዲዮ የማማሽ ፊሽካ ነው ስሟ ትክክለኛ። ይሄንን ስል ቅድም ብዙ ሰው ሳቀ እና እንትን ማክ ምናምን ነገር ለማድረግ ሳይሆን የልጅቷ ስም ትክክለኛ እማማ ፊሽካ ነው እና እሷ ስታወራ ሴት ናት ፈጣሪ። ዘፈን የምታዳምጡ ሰዎች ደግሞ የአሪያና ግራንዴ ጋድ ዘ ውመን የሚለውን እነሱን ማንሳት ይቻላል እና ያው throughout history ሴት ፈምን as a god ተደርጋ የተቆጠረችው እኔ እስከማውቀው ድረስ አይደለም ካላችሁ I don't know ግን እስከምናውቀው ድረስ የባዕድ አምልኮች ላይ ነው። ከዛ በኋላ ሞደርን ሂስትሪያን ልክ እንደ ማርሊን አይነቶቹ ደግሞ በ1976 መጽሐፍ when a woman was a god የሚለው መጽሐፎች ላይ በደንብ ደግሞ ይህንን ሀሳብ አሁን ላለነው ሞደርን ሶሳይቲ በደንብ ኢንትሮዲውስ አደረገው ነው። ከራስን ከሴትነትን እንትን ፍሎሪሽ ከማድረግም በላይ የራሳችንን ገላ እንደ ጣዖት ቆጥሮ ወደ ማምለክም ነው ያዘዋወረን እና ብቻ ይሄ አንዳንዴ አንድን ነገር ላይ ስንገባ ወይም ደግሞ ስንጠቀም በደንብ ክሪቲካሊ ኤግዛምን እናድርግ። አሁን ያለን አንድ ሰርች ዌይ ነው አንድን ኢንፎርሜሽን ለማግኘት እና ቅድም ስላነሳኸው ሶስተኛው ላይ ፎከስ ላድርግ ብዬ ነው። አውት ኦፍ ቶፒክ ከሆንኩኝ አም ሶሪ ብዙ ካበዛው ዲያቆን። እሺ በጣም እናመሰግናለን። ቴንክ ዩ በጣም እምነቴ ጥሩ ፕሬዘንት አድርገሽልናል። በደንብ እንቀጥልበታለን። ይሄን ነገር ባይዘው የሚቆም ነገር አይደለም። ምክንያቱም ኤኒታይም አንዳንድ ሰዎች ለራሳቸው እሳቤ መጽሐፍ ቅዱስ ከጠቀሱ ሮንግ መንገድ እየሄዱ ነው። አሁን ክርስቲያኖች ጥቅስ ይጠቅሳሉ። ክርስቲያኖች ጥቅስ የሚጠቅሱት እምነት ለማጽናት እምነትን ለመመስከር ኦኬ፣ ይሄ ያስኬዳል። ለምሳሌ እዚህ ሰብስቤ እናንተን መጽሐፍ ቅዱስ ብጠቅስ ኦርቶዶክሳዊ ትምህርት ነው የማስተምረው። ዓላማው አቺ ማድረግ የምፈልገው ጎል ምንድነው?
ኦርቶዶክሳዊውን ትምህርት መግለጥ፣ በመጽሐፍ ቅዱስ ፋክት ቼክ የተደረገ ፕሩፍ ማድረግ። ኦኬ እምነት የሌለው ሰው እኔ አምላክ ነኝ ብሎ የሚያስብ ሰው አምላኬ ሴት ናት፣ እኔ ደግሞ አንደኛው ሴቷ አምላክ ነኝ፣ ልጄ እኔን ነገር ስለምትወስድ አምላክ ነኝ። ኦኬ ይሄ ማህፀኔ ህግ መኪና ለምሳሌ በእግር መሄድ ስለሚሰለቸኝ ሄጄ መኪና እንደምገዛው ማህፀኔ ያገባው ማለት ማህፀኔ ልጅ መያዝ አለበት ወይም ልጅ መውለድ አለበት የሚባል ማን ነው እንደዚህ ያለኝ? በቃ ስፈልግ ማህፀኔ እኔ ነው ማህፀኔ ምናምን እንደዚህ ለሚለው እሳቤ ኦኬ ሴት ልጅ በራሷ በቃ ብቁ ናት መብቷ ነው ምናምን ትዳር ያስፈልግ ወንድ ልጅ ምናምን ከወንድ ልጅ ድብ ይሻላል ምናምን የሚባል ነገር እየተነገረ አሪፍ ይሄን በጥቅስ ካረጋችሁ ሌባ ሆናችኋል ማለት ነው። ኦኬ ሰዎችን ከክርስትና ውሳቤ ያስወጣችሁ ማድረግ ትፈልጋላችሁ ማለት ነው። ኤቲኤስ ማለት ትፈልጋላችሁ፣ እምነት አልባ። በምድራችን ላይ ያሉ ኤቲኤስ ሰዎች ባይዘው የሚታወቁት በምንድን ነው? ደስታ የላቸው። ሁል ቀን የፌክ ህይወት ነው የሚኖሩት። ሁል ቀን ዝም ብሎ የማስመሰል ህይወት፣ እንቅልፍ የላቸውም ባይዘው ኤቲኤስቶች። በቃ ዝም ብሎ መመራን እረፍት የሚባል ለዚህ ነው ጌታ እኔ የምሰጣችሁ ሰላም ዓለም እንደምሰጣችሁ ሰላም አይደለም ያለው። ለዛ ነው በቃ የክርስቶስ ሰላም ከየትም አይገኝም። ሰይጣን ደግሞ የሚፈልገው ከዚህ ሰላም እኛ ማስወጣት። ስለዚህ ምን አረጉ አሁን? አይ ሴት ልጅን እየበደለ ያለው እምነት ነው፣ ሴት ልጅን እንደፈለገች እንዳትሆን ያደረገው እምነት ነው እያሉ ጥቅስ መጠቅስ ተጀመረ ማለት ነው። አሁን አጋንንታዊ ጭንብላችሁ ወይም ሰይጣናዊ ሐሳቢያችሁ ወጣ። ኦኬ ብለን ነው ይሄን የጀመርነው። የሚቆም ነገር አይደለም፣ ባይዘወይ የሚቆም አይደለም። ሌላው ደግሞ ቅድም እንደተናገርኩት እነዚህ ሰዎች አይኖ በውስጥ ስራ ሊሰራ ይችላል። አይ አንደርስታንድ። ግን ብዙ ጊዜ እንደዚህ ከሰዎች የስብዕና ወይም ከጾታዊ መብት ጋር የተገናኘ የመንግስት ተቋማት ዲል የሚያደርጉት የመንግስት ተቋማት አይደሉም። የመንግስት ተቋማት ደግሞ ፒቲሽን ተሰብስቦ ኦልሬዲ ኦርጋናይዝድ የሆነ የታወቀ የተመዘገበ ማህበር ሆኖ ምናምን እንደ ኦርጋናይዜሽን ተቋቁሞ ሄደው ፍርድ ቤትም ይሁን መንግስት ተቋማት ያን ነገር አፒል ያደርጋሉ አይደለ? ኦኬ እነዚህ ልጆች ይሄን አድርገዋል? አይ ዶንት ቲንክ ነው ያደርገዋል መሰለኝ። ምክንያቱም እዛ ላይ ጥቅስ ሲጠቅሱ ነው። ለምሳሌ ለኮርት ለፍርድ ቤት የሚገባው ወይ ለሆነ ለመንግስት መስሪያ ቤት ላይ ቅዱስ ጳውሎስ እንዲህ ስላለ ሴቶች ተጨቁሯል ልትይ ነው። ሉቃስ ወንጌል እንዲህ ላይ የሆነ እንደውም ቃል የሆነ ሰምቼ ነበረ ቅድም ምንድነው በገንዘባቸው ያገለግሉት ነበር ጌታን የሚል ጥቅስ ደግሞ ሲጠቅሱ ሰማሁ። ሉቃስ ወንጌል ያለው ጌታን በገንዘባቸው ያገለግሉ ነበር። ስለዚህ ያው ጌታም የሴቶችን ገንዘብ ሲጠቀምበት ነበር አይነት ነገር። ሪሊ በጣም እኮ የመጨረሻ በቃ አያችሁ፣ ግራ ሲገባችሁ ጥቅስ መጥቀስ ጀመራችሁ። አሁን ይሄን ነው ጽፈሽ ለአንድ ኤንቲቲ ለአንድ የመንግስት ተቋም ሉቃስ ወንጌል ምዕራፍ 8 ላይ ሴቶችን በገንዘባቸው ያገለግሉት ነበር ይላል። ስለዚህ ሴቶች ተጨቁኗል ልትይ ነው? ዋይ ሚዲያ ላይ ይዞ መምጣት ለምን አስፈለገ? ለምን መሰላችሁ? አሉ። ስለዚህ እነሱን ማስወጣት፣ ከእምነት ማስወጣት የመጀመሪያው ፐርፐስ የሚታየኛ ነው። ተበድለሻል፣ ተጨቁነሻል፣ አንቺ እኮ ቄስ አትሆኝም፣ አንቺ እኮ እንዲህ አትሆኝም፣ አንቺ እኮ ባልሽን ተገዢ ተበለሻል እየተባለ ከእምነት ማስወጣት። ከዛስ ከእምነት አስወጥቶ ማድረግ መንፈሳዊውን ተቋም መናድ፣ ጋብቻ ነው የምላችሁ። ከዛ ደግሞ በቃ ለብቻሽ በቂ ነሽ፣ ባል ባታገቢስ አንቺ ሙሉ ነሽ። ኦኬ በቃ ፋይናንሻሊ ሴኪር ከሆንሽ እንደፈለግሽ ሁኚ፣ በቃ ሲንግል ሆነሽ ለዘላለም ኑሪ፣ ሲንግል ማም መሆን ትችያለሽ የሚባል እዚህ አሜሪካ ሀገር ስንቱን ሴት ጉድ የሰራ ማለት ነው። ኦኬ እና በጣም እሱ ነገር ይገርመኛል። እሱንም አንደርስታንድ እንድታደርጉ ፈልጌ ነው። እሺ ለማን እድል ልስጥ? አሁን ለማኪ እድል ልስጥ። ማኪ ሀሳብ አለሽ? ሰላም ሁላችሁንም፣ ሰላም ክርስቶስ ይብዛላችሁ። እስካሁን ከተነገረው በእርግጥ የተለየ ሀሳብ የለኝም። ቅድም ሩሂ እንዳለችው ነው። እኔ በፊት ላይ የሴቶችን ጥቃት የመከላከል ነገር ነው ምናምን በሚለው እንትናቸው እስማማ ነበረ። እኔም ብዙዎቹን ፎሎ አድርጌ ምናምን የምከታተል ሰው ነበርኩኝ። ምክንያቱም በዛ ሰዓት የሆነ ታይም ላይ ህፃናቶች እየተደፈሩ ነበር። ህፃናት ሴቶች፣ ብዙ ሴቶች በባሎቻቸው የሆነ ጭቆና ይደርስባቸዋል ምናምን የሚሉ የተለያዩ ነገሮች ይነሱ ነበረ።
በዛ ምክንያት እኔም የእነሱን ደግፍ ነበረ። ግን የሆነ ሰዓት ላይ ጭንብላቸው ሲገለጽ በሃይማኖት መምጣት ጀመሩ ማለት ነው። እንደውም አሁን ሰሞኑን የወጣው ቪዲዮ ቅድም ያየ ነው ማለት ነው። አላማቸው ሴቶችን ከሃይማኖት ላይ ማውጣት መፍረስ አለበት ይሄ ስራ ብለው የሚያወሩ ናቸው እና ከነዚህ ጋር ምንም አይነት ህብረት ሊኖረን አይችልም። ስለመጡ እኛ ደግሞ ሃይማኖተኛ ስለሆን እነሱን እንቃወማለን ማለት ነው። ያው ብዙውን ነገር እናንተ ስላላችሁት ከዚህ በላይ ሀሳብ የለኝም። እሺ ቴንክ ዩ በጣም ማሪ ያሰባለሽ። ከዛ ዲሮስ ደግሞ አንዳንድ ነገሮች ትጨምርላለ ማለት ነው። በተለይ አሁን እንድታነሱ ፈልገው ነው ፕሮና ኮንሱን ነው። ጥሩ ነገሩ ምንድን ነው? መጥፎ ነገሩስ ምንድን ነው? ምክንያቱም መጥፎ ነገሩ እየተነገረች ሚዲያ ላይ እየተነገረ አይደለም። ኦኬ የተቀባባ ነገር ነው የሚነገራችሁ ሴቶቹ ራሳቸው ላይ፣ ወንዶቹ ላይ አይደለም። የፌሚኒዝም እንቅስቃሴ ችግር እያመጣለው ራሳችሁ ሴቶቹ ላይ ነው። እንዲሁም የሆነች ፌሚኒዝም በጣም የሳኩት ትናንት እያየሁ ነበረ። በቃ እናንተ እንዲህ ናችሁ፣ እናንተ ሴቶች በቂ ናችሁ ልብሽ ብላ፣ እሷ ግን ድል ባለ ሰርግ አግብታ ልጆች ወልዳ ፏ ብላ ምትኖር ሴት አለች። እሷ እንደዚህ ብላ ገንዘቧን ሰበሰበች። ያም ፈንድ ይሰጣታል። በቃ ሙቭመንት፣ የሆነ ብሎግ፣ የሆነ ዌብሳይት ምናምን በቃ እሷን ሰፖርት። እሷስ ፏ ብላ ልጆች ወልዳ በደንብ እየሄደች ቼክአፕ እያደረገች በደንብ እየሄደች ሐኪም ቤቷን ቼክአፕ እያደረገች በደንብ ልጆቿን እያሳደገች ማህፀንሽ እኮ ኪራይ ነው ምናምን ሳትል የራሷን ማህፀን ሲሆን ልጅ ያዘችበት አሳደገችበት። ሌሎች ሴቶች ግን ምን አለቻቸው? ማህፀናችሁ በቃ መብት ነው፣ ልክ ሄዳችሁ ነገር እንደምታደርጉት ነው ማህፀን ምናምን። አሁን የምትሉት የስንፍና ንግግር ኢትዮጵያ ያሉ ሴቶች የሚናገሩት ከውጭ የኮረች ነው ባይዘወይ። በጣም ደግሞ የሚያስቀው ፓርት ደግሞ እሱ ነው። እያንዳንዷን ቃል በቃል ውጭ ሀገር ያሉት የሚያቀነቅቱን የእኛ ልጆች ገብቷቸው የተርጉሙት አስተርጉሞ ይናገሩት። አይ ሃቭ ኖ አይዲያ ራሱን የሚደግሙት እና በጣም ፈኒ የሆነ ነገሮች አሉት። በጣም ብቻ ማሪ ሀሳብሽን ስጭሽ። መልካም ዳቅኔ እድሉን ስለሰጠኝ አመሰግናለሁ። አሁን የገባችሁ ሰላም ብያለሁ። ማለት እውነትም ዮብም አንተም ሙሉ ሀሳቡ ሌሎቻችሁም ስለገለጻችሁት ያን ያህል ብዙ ማለት አልፈልግም። ነገር ግን የምለው ቤተክርስቲያን ላይ ነበረ ሁሉም ነገር ንግግራቸው ፎከስ ያደረገው እና ሴትነትና የቤተክርስቲያን ሴቶች ማለት በቃ ሴትነት በቤተክርስቲያን ምንድን ነው የሚለውን ትንሽ ብናየው ደስ ይለኛል፣ በእኔ በኩል ማለት ነው። ሴትነት በቤተክርስቲያን የኦርቶዶክስ በተለይ ደግሞ ኦርቶዶክሳውያን ሴቶች በቤተክርስቲያን ካካሄዷ፣ ካለባበሷ፣ ካነጋገሯ ምንን ትመስላለች፣ ማንን ትወክላለች የሚለውን ማየት መቻል አለብን ብዬ አምናለሁኝ። አካሄዷ፣ አረማመዷ፣ አነጋገሯ ኢቭን አባቶቻችን ሲሉ ራሱ ሴት ልጅ በቤተክርስቲያን ልብ ብላችሁ አይታችሁ ከሆነ ማለት ነው ስትር ትላለች። ስትር ማለት ነገር አለ። ስትር ሲባል ዝም ብሎ አይደለም፣ ወይ ደግሞ ጭቆና አይደለም። አብዛኞቻችን ስትርን እያየን ያለነው በጭቆና መልኩ ነው። ጭቆና አይደለም። ሴት ልጅን በቤተክርስቲያን ስናያት ክብር ነች። ከፈጣሪ በታች ከፍጥሯን በላይ እመቤታችን ቅድስት ድንግል ማርያም እናያለን። ዲያቆንዬ ተሳስቼ ከሆነ ታርመኛለህ። በብሉይ ኪዳን ደግሞ ነቢይም በመሆን አገልግላለች ባልሳሳት። እና ቤተክርስቲያን ሴት ልጅን በጣም አክብራታለች። በተዋህዶ እምነት ውስጥ ያላችሁ ደግሞ እህቶቻችን በጣም የተከበራችሁ ናችሁ እና ይህንን ነገር የተከበርንበትን ነገር ለስለስ እያሉ አንደበታቸው ነገር ግን እባብን መርዝን በሚረጩ አይነት ሰዎች ባንቀማው ብዬ አምናለሁኝ። ከዛ በተረፈ ግን የኢትዮጵያውያን አሁን እህቶቻችን ቅድም ሲናገሩ የነበሩት ልጆች የእምነት ገብቷቸው ነው ወይ የሚለውን ብናየው ልክ ቅድም እንዳልከው መልካም ነው። ገብቷቸው አይደለም 100% አይደለም ያልኩበት ምክንያት ምን እንደሆነ ታውቃላችሁ? አይተው ከሆነ ኢትዮጵያ ውስጥ ያሉ ሴቶች በጣም ሰነፍ ናቸው። እኔም እዛም በነበርኩበት ሰዓት እያንዳንዳችንም ሰነፍ ነን። በቃ ስንፍና በጣም ተጠናውቶናል እና ያ ስንፍናችንን ልንሸፍን የምንችልበት መንገድ ምንድን ነው? በአጭር መንገድ ማደግ የሚባለውን ነገር ነው። በአጭር መንገድ እዚህ ውስጥ ደግሞ ያሉት ቅድም እውነትሻ እንደውም አንብቡት ያላችሁ መጽሐፎች አንብቧቸው። እናም አሁን ላይ እየተዘጋጁ አሉ በዶክመንት መንገድና እነሱንም እልክልሃለሁ ዲያቆን ታየዋለህ ማለት ነው። ገንዘብ በደንብ ነው የሚያገኙበት። አንድ ሰው ወደዚህ ባስገቡ ሰዓት ገንዘብ ያገኙበታል። ሶዛት ቁጭ ብዬ ቤቴ ውስጥ ስልኬን ከፍቼ
ሚዲያ ላይ ባደረኳት ንግግር ገንዘብ የማገኝ ከሆነ የአንቺ ህይወት መቦሳቆል አለመቦሳቆል አይ ዶንት ኬር። በዛ መልክ ነው እየሄዱ ያሉት እና ሴትነት እና ቤተክርስቲያን ላይ ያለን ነገር በደንብ ብትሄዱበት ዲያቆኒ ብዬ እላለሁ። ቤተክርስቲያን በጣም አክብራናለች። ለምን በኦርቶዶክስ ላይ ብቻ ተነሱ የሚለውን ብናይ እራሱ በቂ ነው። ለምን በእስልምና አልሄዱ? ለምን አሁን እስልምና ውስጥ ልብ ብለን አይተን ከሆነ ወደዛ መግባት አያስፈልግም እንጂ ከካካ ጋር ምናምን ከውሻና ከአህያ ጋር እንኳን ያስተካክላታል። እና ለምን ያንን አልጠቀሱም? ለምን ክርስትና ላይ ብቻ ሆነ ይሄ ነገር የሚለውን ፎከስ ማድረግና ማየት መቻል አለብን ብዬ እላለሁኝ። አንዳንድ ዶክመንቶች አሉ እንልክላቸዋለን። እውነትዬም ትልክላቸዋለች። ትንሽ ይለቅና ማለት ነው። ይሄ ነገር ዛሬ አይደለም የመጣው። ልክ ኢዮብ እንዳላችሁ መምህር እንዳላችሁ ይቅርታ እንዳላችሁ ቆይቷል፣ በጣም ቆይቷል። ግን አሁን በይፋ እየወጡ ስለሆነ ነው። እና መጨረሻ ላይ ዘ ኤንድ የሚሆነው ምንድነው? ግብረ ሰዶምነት። ማህፀኔን ለምን እጠቀመዋለሁ መብቴ ነው ብላ ካለች የማንን ነው እየተቃረነ ያለችው? ልጅ የፈጠራትን አምላክ ነው። ለምን ማህፀን ፈጠርክልኝ? ሴት ልጅ ነች የወለደችኝ። ኦኬ የእሷን ጡት ነው የጠባሁት። ስለዚህ እሷ ነች እንጂ ፈጣሪ፣ እሷ ነች እንጂ አምላኬ እግዚአብሔር የለም መስከም ማለት ነው። ይሄ ትልቅ ክህደት ነው። የአሪዮስ አይነት አስተምህሮ ነው በእኔ በኩል ሳየው እና ዲያቆኒ በንግግር ከተሳሳትኩ አርመኝ፣ ሂዱበት። እሺ በጣም እናመሰግናለን። አሪፍ አሪፍ ፖይንት ያነሳችሁት። በቃ ኦርቶዶክሳዊ ሴቶች ጠንካራ መሆን አለባችሁ። በመጣው ነገር ሁሉ ረፍት ያላችሁ ናችሁ። ባካኝ አይደላችሁም። ሰላም አላችሁ። ከክርስቶስ ውጭ ደግሞ ሰላም ምን ይገኛል? ለእናንተ ይሄ ከክርስቶስ በላይ ማን ያስብላችኋል? ከቤተክርስቲያናችሁ በላይ ማን ያከብራችኋል? ማን ታስብላችኋል? እና ይሄ የፌሚኒዝሙ እንቅስቃሴ በደንብ ልታውቁበት ይገባል። እሱን እስቲ እናነሳለን። ኤላቢ ያለሽ፣ ከዛ ወደ ኤስድሮስ ሄዳለሁ ማለት ነው። እማዊ ግቡልን፣ እማዊን አስገባ። ኤላቢዬ እማዊ ይላሉ። እየሰሙን አይደለም? እማዊ ጸሎት ጀመሩ መሰለኝ። እንዴት ቲክቶክ ላይ በጣም በቃ በእውነት እኔ ምን እንደምል አላውቅም። በጣም 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 መወዳት ሰው ናት። በጣም 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 እና ቢዚ ሆናለች እንግዲህ ሜይ ቢ እማዊ ምንድን ነው? እኔ እማዊ ነው የምላት። አዎ። እና ያሬዶ ዋናው አሁን ፌሚኒስቶቹ በሚጠየቁበት መንገድ ይጠየቃሉ፣ በሴኩላሩ መድረክ። ግን አሁን ትልቁ ችግር እኛ ቤት ነው ያለው። እኛ ቤት ውስጥ የቤተ ክርስቲያን ሰዎች የሚመስሉ ምለው ስላልሆኑ ምናምን ነው። ፐርሰናል ላይፋቸው አይመለከተኝም፣ ምክንያቱም የኔ ዲዩቲ አይደለም፣ መድኃኒዓለም ነው የእያንዳንዳችንን ገመናና ፐርሰናል ላይፍ የሚያጠናው። ግን ደግሞ የቤተክርስቲያን ሰው ምለው እኔ የቤተክርስቲያንን አንደበት የሚናገር ሰው ነው እና የቤተክርስቲያን አንደበት የማይናገሩ ሰዎች፣ እንደ ቤተክርስቲያን የማይናገሩትን ሰዎች ለመቃወም ብዙ ባትፈሩ ምንም የሚፈጠር ተአምር የለም። ከዚህ በፊት እኔ እንደውም ፈርዘር እንደዚህ አይነት ነገሮች በጣም ስላሰለቹኝ ነበረ። ከዚህም ከቲክቶክም ጠፍቼ ነበረው። ይሄ እንደው እንትን ምንድነው ስሙ የወደቀ ስጋ ነው እንትን ስጋ ነው ምናምን ዝም ብለን ቤት ውስጥ የምንከራከርበት ቶፒክ ነው የሚሆነው። ብዙ ጀነሬሽናል እንትን ኢምፓክት አይኖረውም እና እዛው አይዲያ ላይ ተፋጭተን የምንተወው ነገር ነው። እንዲህ አይነቱ ነገር ሲመጣ ግን ጀነሬሽናል ኢምፓክት ስላለው ዴንጀረስ ስለሆነ ለማስጠንቀቅም እንሞክራለን። እኔም ያንን ነው ለማድረግ የሞከርኩት እና እዚህ ጉዳይ ላይ ፍሮንት ላይን የመጣው አቡ ነው። አሁንም በድጋሚ ጥሬን አቀርባለሁ። አቡ የምታውቁት ሰዎች ካላችሁ ንገሩት። ስህተት ነው የተናገረው። ለምን የቤተክርስቲያን አባቶች የሚሉት ነገር በሙሉ ከዚህ በተቃራኒ ነው። ስለዚህ የቤተክርስቲያን አባቶች በዚህ ጉዳይ ላይ ምን ይላሉ? ግቡና በቃ ኢንተርኔት የሚባል ነገር አለ በዚህ ዘመን። መጽሐፎቹ በፒዲኤፍ በምናምን አሉ። ሰርች አድርጉና እዩ። ከዛ
አይ ዳታ ማግኘት አልቻልንም ሰርች አድርግና ንገረን ካላችሁ ጻፉልኝ፣ እልክላችኋለሁ፣ ችግር የለውም። ከዛ ግን ተጋፈጧቸው። ክስተት ነው ብላችሁ ተናገሩ። ማለት ምንድን ነው የሚፈጠረው? በቃ ማክሲመም በቃ ካንሰል ነው አይደለ? የምንደረገው ካንሰል እንደረጋለን፣ ኖርማል ነው። ሌላ አካውንት እንከፍታለን፣ ሌላ ወይ ቲክቶክ እንዳንጠቀም ከተደረገ ሌላ ነገር ላይ እንመጣለን። ምንም አይፈጠር። ፖይንቱ ከቤተክርስቲያን ሰዎች እንዲመጣ ነው የተፈለገው። ከዚህ በፊት የማልነግራችሁ ሰዎች ዲስከሽኑን ካደረግንም በኋላ ትልልቅ መምህራንን ኢቭን የማናገር ሙከራዎች ነበሩ። ሶዛት እነዛ መምህራን ፍሮንት ላይን መጥተው ፌሚኒዝም እና መጽሐፍ ቅዱስ ብዙ የሚጋጩ ነገሮች አይደሉም ለንሲዎች እንደነበሩ ምናምን ለማጣራት ሞክረናል። ከዛ በተጨማሪ ሌሎች ከጀርባ ደግሞ የሚደረጉ ነገሮች እንዳሉ የተወሰነ የምናየው ሪፍሌክሽን አለ። ግን ቢሳይድ ኦል ሃርድ ወርክ ሰው ነው ዋናው ማተር የሚያደርገውና በጥላቻ በንቀት በምናምን ሳይሆን በቃ ለእግዚአብሔር ካለ ቅናት ለቤተክርስቲያን ካለ ቅናት ፍሮንት ላይን ወጣችሁ አይ ይሄ ቤተክርስቲያን የምታስተምረው አይደለም ማለት መቻል አለባችሁ። ይሄንን ስንል አሁንም ዲፍረንሺየት ለማድረግ ኢትዮጵያ ውስጥ ብዙ የሚደፈሩ ሴቶች አሉ። በጣም ብዙ ቫዮለንስ አለ። በጣም ብዙ መከራ እየደረሰባቸው ኢቭን ባለትዳር ሆኖ በባሎቻቸው የሚቀጠቀጡ የሚደበደቡ ብዙ ግፍ ይሰራል። ለዚህ በማአት ምክንያት ላቀርብላችሁ እችላለሁ። ግን አፍተር ኦል ምክንያቱ አይደለም ኢንድ አውትፑቱ ሴቶች ይጨቆናሉ፣ ጭቆና አለ። ይሄንን መካድ አንችልም። እንደው በቃ ሴቶችዬ በጣም ተመችቷችሁና ምናምን መባባል አንችልም። እውነታው የሴቶች ጭቆና አለ። ምክንያቱም አልሰለጠንም፣ መሀይም ሀገር ነው ያለነው። ሰርድ ወርልድ ካንትሪ ነው፣ ከሰሃራ በታች አይደል ያለነው። ህዝቡ አልተማረም፣ ማጆሪቲው ማለት ነው የኢትዮጵያ ህዝብ አልተማረም እኮ ፕራክቲካሊ ባይዞ ዝም ብላችሁ ከተማውን ብቻ ስለምናይ ነው እንጂ ማጆሪቲው አልተማረም። ግን መፍትሄው ምንድን ነው? አሁን ብዙዎቹን ነገሮች ሪፍሌክት ማድረግ ስለማልፈልግ ዝም ብዬ እያለፍኳቸው፣ ምክንያቱም ለእኔ ለፐርሰናሊቲ ይመጥኑኛል ብዬ ስለማላስብ ነው ሪያክት ማላረግባቸው እንጂ ያቀረብካቸው ዳታዎች ስህተት ናቸው ምናምን ጃፓን እንደዚህ ምናምን እያየኋቸው ነበር። ሉክ እስቲ ግቡና ሬፕ ወይም መደፈር ምን ያህል ፐርሰንት ነው አሁን ጃፓን ውስጥ ያለው ብላችሁ ሰርች አድርጉ። ከዛ አሜሪካ ምን ያህል ነው ያለው፣ ኢትዮጵያ ምን ያህል ነው ያለው ኮምፔር አድርጉ። ጃፓን ኢዝ ዘ ሊስት ካንትሪ። ለምን? ስልጡን አገር ስለሆነ። ፌሚኒዝም አለ ወይ ጃፓን ውስጥ? ኦፍ ኮርስ ፌሚኒዝም አለ፣ ግን ፍሎሪሽ ያደረገበት የሰለጠጅ ፌሚኒዝም በደንብ ዴቨሎፕ ያደረገበት ምናምን አይነት ሀገር አይደለም። በጣም ፓትሪያርካል የሚባል አይነት ሶሳይቲ ነው በደንብ። አዎ። እና ካሜራ ገጥመው ሰዎቹ ማለት በቃ ይሄ እኮ ነው መሰልጠን የሚባለው። ሰው እንዳይገደል፣ ሰው እንዳይዘረፍ፣ ሴቶች እንዳይደፈሩ፣ ህፃናት የሆነ ነገር እንዳይሆኑ ካሜራ ገጥመው በቃ እንትን ያደርጋሉ፣ ማኔጅ ያደርጋሉ። ቻይኖቹ እንደዚህ ማኔጅ ያደርጋሉ። እና ይሄን ማድረግ ስላልቻለን ቆንጆ የህግ ሲስተም ስለሌለን አሁንም ሴቶች ይደፈራሉ። አሁንም ተነስቶ ሰንባዲ የሆነችን ሴት የሆነ ነገር ቢያደርግ ሴፍ አለ። ሁላችንም እኮ ልጆች እንወልዳለን አይደል? ልጆች ይኖሩናል። ኢትዮጵያ ውስጥ በተለይ የምንኖር ሰዎች ኢትዮጵያ ውስጥ ነው ልጆች የምናሳድገው። እና እኔ ሴት ልጄ ነገ የምትሆንበት ነገ የምታድግበት ኢንቫይሮንመንት ያሳስበኛል እኮ። ግን ዲስ ኢዝ ናት ዘ ዌይ። ምክንያቱም ፌሚኒዝም የራሱ ፖሊሲ የለውም። ፌሚኒዝም የራሱ ሴኩሪቲ ሲስተም የለውም። ምንም ሊያደርግልኝ አይችልም። ኢትስ ጀስት አን ኢዝም አይዲዮሎጂ ነው፣ ሀሳብ ነው። ሀሳቡ ደግሞ አንፎርቹኔትሊ እንደ ኢትዮጵያ አይነት እንደው ሰርድ ወርልድ ካንትሪ ውስጥ ስላለን እንጂ አሁን ዓለም ሌላ ታሪክ ውስጥ ነው ማለት ፎርዝ ዌቭ መጣ። ይሄ ጀንደር ፍሉዲቲ ምናምን የሚባለው ሀሳብ መጣ። ሶዛት ወንድ ሴት ምናምን የሚለው ቀረና አሁን ባይነሪ ነው። ከዛ ፍሉድ ነው፣ የፈለጋችሁትን መሆን የምትችሉበት እድል ተፈጥሯል። እሱ እያለ አሁን አትሊስት
የፌሚኒዝም እንቅስቃሴው ምናምኑ እንደማያዋጣ ዓለም አንደርስታንድ እያደረገ ሲሄድ አሁን ከዛ ከፌሚኒዝም የተሻለ ተብሎ የሚታሰበው ሂዩማኒዝም የሚባል አይዲዮሎጂ ደግሞ ራን እየተደረገ ነው። አትሊስት ሂዩማኒስቲክ አፕሮች ነው የሚያስፈልገው ምናምን ብለው ከዛ የተሻለ ነው የሚሉ ሰዎች መጡ። የፌሚኒዝም ትልልቅ የሚባሉ አንቀሳቃሾች ኢቨን እሱን ትተው ፌሚኒዝምን ትተው አዳዲስ ሴክተሮች ውስጥ ነው ያሉት። ሐኪሞች የሆኑ አሉ፣ በየትምህርታቸው በየአካዳሚክሳቸው የተመለሱ ሰዎች አሉ። አጌንስት ፌሚኒዝም ደግሞ የሚጽፉ ኢቨን ፌሚኒዝም ላይ የነበሩ ሰዎች አሉ። እኛ አንፎርቹኔትሊ የመጣው ሁሉ ትራሽ ማራገፊያ ስለሆንን ከዛ ደግሞ ቦልድ ሆነን መናገር ስለማንችል ስለማናነብ ይዘው ትልቁ ደግሞ እንጂ እንግዲህ አምሹር ዲቤቱ ላይ አይታችኋል። አንለስ እኔን ለመስደብ ወይ ምናምን ካልተነሳችሁ በቀር እኔ አዋቂ ሆኜ አይደለም፣ እንደው ይቅርታ አድርጉልኝ መድኃኒዓለም በሚያውቀው እኔ ምንም የሆነ የተሻለ እውቀት ኖሮኝ ምናምን ሳይሆን እንደው ሲሪየስሊ ሎጂካል የሆነ ማይንድ ያለው ሰው ዝም ብሎ ቀለል ያለ አስተሳሰብ የለም ዝም ብሎ 60 እና 70 አይኪው ሌቭል ያለው ሰው አንድ ማድረግ ይችላል። ሴት ልጅ ትጨቆን ለምን ትጨቆናለች? ሴት ልጅ ትገደል እያልን ነው አይደለም። ለምን ኦኬ እሺ፣ የሚደፍሩትን ሴቶች ወንዶች እያበረታታን ነው? በጭራሽ። ምን እያልን ያለ ነው? ፌሚኒዝም ኢዝ ናት ዘ ዌይ። ምክንያቱም እኛ ሃይማኖት ያለን ሰዎች ነን። ፌሚኒዝም በነገራችን ላይ በደንብ ፈንድ የሚደረገው ኢንታየርሊ ሰፖርት የሚደረገው በወንዶች ነው። ጀስት ሶ ዩ ነው እንድታውቁት። ለምን? ምክንያቱም ወንዱ የሚፈልገው ነገር አለ። አት ዘ ኤንድ ኦፍ ዘ ዴይ ማለት በፈለገበት ቦታ የሚተኛበትን እድል ይፈልጋል። በፈለገበት ቦታ እንደፈለገ የሚያረጋትን ሴት ይፈልጋል። በስመ ኢንዲፔንደንስ ሰውነቷን ለተለያየ ነገር ሴክሹዋላይዝ የምታደርግ ሴት እንድትኖር ይፈልጋል። ከዛ ከትዳር ጋር ጥላቻ ያላቸው ሰዎች አሉ። የትዳር ጥላቻ ያላቸው ስፔሻሊ ይሄ ዳርክ ሮማንስ ምናምን የምታነቡ ካላችሁ የፌሚኒዝም ባክቦኑ ያኔ እንቅስቃሴው ገና ሲጀመር በነ ማናት ሜሪ ዎልስተንክራፍት የነሱ ፋሚሊ ውስጥ ሁለተኛዋ ሜሪ ደግሞ ፍራንካይንስታይንን ምናምን የጻፈችው እነሱ የዳርክ ሮማንስን ምናምን አፕሪሺየት የሚያደርጉት ለዛ ነው። የዛን ውጤት ደግሞ አሁን ፕራክቲካሊ እያየነው ነው። ዳርክ ሮማንስ ማለት አንድ የሊትሬቸር ዘርፍ ሆኖ ፊልምም ምንም ይሰሩበታል በሱ አይነት ሊትሬቸር። የዛ የዳርክ ሮማንስ ኢንተረስት ያላቸው ሰዎች እዛ ውስጥ ግራስፕ የሚያደርጓቸው የሚወስዷቸው የወንድ ካራክተሮች አሉ። ፌሚኒስቶቹ አምርረው የሚጠሉት እንደሱ አይነት ወንዶችን ሆኖ ግን አት ዘ ሴም ታይም ማለት ይሄንን በዳታ አስደግፌ የምነግራችሁ ነገር አይደለም፣ ግን ከኔ ከኦብዘርቬሽን ደግሞ ያየሁት እነዛን አይነት ወንዶችን ደግሞ የመፈለግም ቴንደንሲ ያላቸው ደግሞ ፌሚኒስቶች አይቼ አውቃለሁ። ይሄ ውሸት ከሆነ ችግር የለውም፣ በቃ ውሸት ነው ለመባል ሬዲ ነኝ። ግን እንትኑን እዩት። ይሄ ግራንድ ኢሜጅ የለም ሃይማኖቴን ሊያጠፋ ነው እንትኔን ሊነካ ነው ከሚለው በላይ ግራንድ ኢሜጁን ደግሞ እዩት። በምን ኢንቴንሽን ነው እንደዚህ እየሆነ ያለው? ከዛ ይሄን የሚያነሱ ሰዎች ምን አይነት ትራውማ ያለባቸው ሰዎች ናቸው በላይፍ ይሄን እንቅስቃሴ የሚደግፉትም ኢቭን የእናንተ ጓደኞች ሆነው የቤተክርስቲያን ልጆች ሆነው ግን ይሄን አይዲያ በመደገፍ ሰምባዲ አባታቸውን የሚበቀሉ ሰዎች አሉ። አባታቸውን አምርረው የሚጠሉ ሶዛት አባታቸውን እየተበቀሉ እየመሰላቸው ወንዶችን አምርረው የመጥላት ቴንደንሲ የሚያሳዩ ሴቶች ይኖራሉ። ወይ በሆነ ሪሌሽንሺፕ ደስተኛ ያልሆኑና የተጎዱ ምናምን ሪጀክሽን የገጠማቸው whatever the case እንደዚህ አይነት ነገሮችን ማራገፊያ አይደለንም። የማንም ትራውማ ማራገፊያ አይደለንም። እኔ ሶሻል ሚዲያን ስከፍት ማንም ጤነኛ ቤተሰብ ስላላሳደገው ወይ ጤነኛ ትዳር ውስጥ ስላላደገ በዛ ምክንያት የተፈጠረበትን ትራውማና በሽታ መቀበል ወይም የሚራገፍብኝ ሰው መሆን የለብኝም። ከቤተክርስቲያንም በኩል ስትሰሙ የቤተክርስቲያንን አንደበት የሚናገሩ ሰዎችን ለቅማችሁ ማዳመጥ፣ አለበለዚያ ራሳቸው የቤተክርስቲያን ጠላቶች ናቸው። ለምን ሊቀ ጳጳስ አይሆንም? በቃ ቤተክርስቲያን ስትራክቸሩ አንድና አንድ ነው። በሲኖዶስ ነው የምትመራው። ከዛ ሲኖዶሱን አፈርም የሚያደርግለት ሊቃውንት ጉባኤ አላት። ስለዚህ ዕውቀታዊ ነገሮች ስንፈልግ ሊቃውንቱን እንጠይቃለን። የሊቃውንት ጉባኤውን ዲሲዥንን የተመለከተ ነገር ስንፈልግ የሲኖዶስን ዲሲዥን እንጠብቃለን። እንዲህ ነው ኦፕሬት የሚደረገው።
ከዛ ሃይራርኪው እየወረደ ሲመጣ ደግሞ ዋሬቨር ቅድም አሚን በፊትም ስንል እንደነበረው ሰበካ ጉባኤ አሚን ሀገረ ስብከት ሰበካ ጉባኤ ከዛ ደብራችሁ አለ ከዛ ምናምን እያልን ነው የምንቀጥለው። አባ ገብረ ኪዳንን የሚያህል የቤተክርስቲያኑን ሊቅ አንድ የሆኑ ቄስ ምናምን እየተባለ ሲነገር ይሄን ሰፖርት የሚያደርግ የቤተክርስቲያንን ልጅ የምትሉት ሰው ካለ ይሄ ሰውዬ የቤተክርስቲያን ልጅ መሆኑን ለምን ጥያቄ ውስጥ አታስገቡም? ለምን ኳስችን አታረጉትም? ለምን ምን ሆነ ነው አንተ ልጅ? እኔ በጣም ብዙ የቤተክርስቲያን ልጆች ፌስቡክ ላይ ስሜን ሊያጠፉ ሲሞክሩ አይቻለሁ በሚያሳዝን ሁኔታ። በዚህ ምክንያት በጣም የምወዳቸው ጓደኞቼ ሉዝ አድርጌያለሁ። ምክንያቱም አጌነስት ከኔ ሆነው የተገለበጡ ሰዎች ብዙ እያየሁ ነው። እንዳልኳችሁ ዋርኒንግ አስገብተውኛል። በደንብ ሪፖርት ስደረግ ከርሜ እንደዚህ አይነት ነገሮች ገጥመውኛል። ከዛ ደግሞ ፐርሰናሊ ሜሴጆች ደግሞ ይደርሱኛል። ዋርኒንግ ሜሴጆች ማለት ነው። እንደዚህ ላይ በተጠናቀቅ ይሻላል ማለት ወዳጅ የሚያቀርባቸው የሚመስሉ አይነት ለኔ ከማዘን ከመጠንቀቅ የሚመስሉ አይነት ከማጋ እየተጋጨህ እንደሆነ አላወቅምና ራስህን ጠብቅ የሚል እንደዚህ አይነት ሁላ ትሬትን የሚያደርጉ ነገሮች እንደዚህ አይነት ድረስ ምን ደርሰው ለምንድን ነው? just በቃ ስራችንን እየሰራን ስለሆነ ሰፖርቲቭ ስላልሆንን የኛን ሰዎች ማስጠንቀቅ ስላልቻልን መምህራኖቻችንን ስርዓት ያዙ ማለት ስላልቻልን ይሄ ነው በቃ አፍተር ኦል ሶ ፎርጌት ዘ ፌሚኒስትስ እነሱ ሴኩላር በሆነ መንገድ ዲባንክ ይደረጋሉ ወይ ደግሞ ያሸንፉናል ወይ እንሸነፋለን። እንደው የመሸነፍ ባይሆንም አላማው እነሱ ሴኩላር በሆነ መንገድ ቴኬር ይደረጋሉ። የቤቱን ጉዳይ ግን ያዙት። አትሊስት ቤት ውስጥ የሚበጠበጡት ልጆች ይሄው አንድ ሰጥቻቸዋለሁ። አቡ የተናገረው ስተት ነው በቃ ኦብቪየስ ነው። ምንም አቡ ስለሆነ በውስጥ አናግሩት ምናምን የሚባል እንትን አያስፈልግም። በቃ አቡ ተሳስቷል። እሱን ፐብሊክሊም ተናግሬዋለሁ። ሶ ማረም ከቻለ ያርም። አዘርዋይስ አሁን እድል ሰጥተናል ሪሰንትሊ ዲቤት እንዲያደርግና ሐሳቡን እንዲከላከል እድል ሰጥተናል። ምናልባት እዛ ላይ ካላጮረበረ አልመጣም ካላለ ወይ የሆነ ምክንያት ካልፈጠረ ይመጣል። ክሊርሊ የቤተክርስቲያን ልጆች ቁጭ ብለው ያያል። ሶ ከዛ በፊት ግን ምናልባት ሐሳቡን አስተካክሎ አርሞ ምናምን ከመጣ it's all about የቤተክርስቲያን ትምህርት እንጂ ፐርሰናል የሆነ ጥላቻ የለንም። አቡ ምን አድርጎ ነው አቡ በዚሁ just በቃ ምንም ፐርሰናል ጥላቻ የለም ለማለት ነው። እግዚአብሔር ያክብርልኝ። እናንተ ቀጥሉ ውይይታችሁ። እሺ እኔ ልሰናበት በዚሁ ያሬዱ። እሺ በቃ እንትን ፎሎ እናድርግ፣ ሁላችንም አካውንቱንም ኮፒ ሊንክ እናድርግ። ኦኬ እና ዲስከሽናችን እንቀጥላለን። ኤስድሮስ አይጥፉብን፣ እንገናኛለን። ቴንክ ዩ በጣም እግዚአብሔር ይስጥልን። እሺ አካውንታቸውን ያው ኮፒ ሊንክ አድርጉላቸው፣ ፎሎ አድርጓቸው። ኦኬ የማን ነው የአቡዬን ቪዲዮ አላየሁም እኔ ፐርሰናሊ፣ ምክንያቱም ብዙ ሀሳብ ያለው እዚህ ንጽጽሩ ላይ ሆነና የአቡን ከልጅቷ ጋር ያለውን እንትን አላየሁም። ሰምቻለሁ በጭምጭምታ ግን ቢሆንስ ብዙም እንትን አድርጌ እስቲ ቆይ ምንድን ነው ብዬ ጊዜ አግኝቼ አላየሁም። ስለዚህ እስቲ ምን እንደሆነ እኔም አሁን ድጋሚ ኪውሪየስ ሆንኩኝ ማለት ነው። ያለው በደንብ ዲስከሽኑ ላይ ቤተክርስቲያንን የማይወክል ቤተክርስቲያንን የማይመጥን ነገሮች ከተነሱ ኦፍኮርስ ወንድማችን ነው የሆነውም እኮ እንድንመካከር ነው። አንዳንዴ በየዋህነት አንዳንድ ሰዎች የእኛን የዋህነትና ቅንነት ተጠቅመው ተንኮል ሊሰሩብን የሚያስቡ ይኖራሉ። ሊያጋጩን ከክርስቲያኑ ማህበረሰብ የእኛን ቅንነት ምናምን ወስዶ ማለት ነው። እና ግን ችግር የለውም እና እኔም ልሆን እችላለሁ። ለምሳሌ አሁን ዲስከሽን ላይ ያነሳው ነገር ካለ ኢትስ ኦኬ ጎ ሄድ። ያሬድ ነው ይሄን ያነሳው ፖይንት እንትን ስንል ያሬድ ምንም ነገር ሀሳብ እንዳሰጡ ያቱ ፐርሰናሊ አላየሁትም። ኤስድሮስ ስላየው ሊሆን ይችላል። እኔ ግን አላየሁም። አይቼ ግን ሀሳብ ካለ ይሰጣለሁ። ምክንያቱም ሁላችንም ከቤተክርስቲያን በታችነን ታዛዥነታችን ለቤተክርስቲያን ስለሆነ ማለት ነው እንጂ አሁን ፐርሰናል ነገር እንዳታደርጉት አደራ። የእኛ ሰው መቼም ትንሽ ችግር አለብን።
በአንዴ ነው ወይኔ ገሌ ምናምን ሳይሆን እንደኔ እንትን በሉ እስቲ ገብቼ አያለው፣ ገብቼ አዳምጣለሁ፣ ገብቼ ይሰማለሁ በሉ። እኔ አሁን እንደዛ ነው ያልኩት። ኦኬ እንጂ ዝም ብሎ አንተ ትክክል ነህ አንተ ስህተት ነህ በሚል አላምንም። ሰው በደንብ አድርገን እናያለን። ኦኬ ኤስድሮስን ፎሎ አድርጉ፣ ሁላችሁም እኛንም ፎሎ አድርጉ። እግዚአብሔር ከረዳን ደግሞ በደንብ አድርገን ነገሮችን እንሄድባቸዋለን ማለት ነው። ዲያቆን ብስራት እሺ መጣ እንዴ? So don't defend the dude before you watch the video። ምንድነው ማን ነው አቡ ዱድ ብለህ የምትጠራው አይደለም። ባይዘወይ ምስጋና አንዳንዴ ዱድ የሚለውን ትርጉም ካለማወቅ ዝም ብላችሁ መሰልጠን እየመሰላችሁ ከሆነ አላውቅም። አቡዬ በጣም የምንወደው የምናከብረው ወንድማችን ነው። ብዙ ያገለግለው ወንድማችን ነው እና ዱድ ብለህ የምትጠራው አይደለም ወይም የምትጠራው አይደለም። የዱድን ትርጉም ካልገባችሁ ወይ እሱን ዲክሽነሪ አገላብጡና ተመልሳችሁ ነው። ሀሳብ ነው ፎሎ የሚደረግ ያለው። ኦኬ እሺ ዲያቆን ብስራት እንኳን በሰላም መጡ። አንቱ እንኳን ደህና ቆዩኝ። ዲያቆን ዘማሪ መዝሙር ያሬድ እግዚአብሔር ይመስገን። እንኳን በሰላም መጣ ብስራት። እንዴት ነህ? እግዚአብሔር ይመስገን። እንኳን ምንድን የሚባለው በሰላም ተገናኘን። እንኳን በሰላም ተገናኘን። እኔው ገዝታ አስገብቼ እኔው አግዤ ይቻላል። በስንት መከራ ገባን። እሺ ይሁን። በጣም ብዙ ኮመንት ነው ወዳዳና አሊያም ለዛ ነው ይቅርታ ብስራትዬ። አረ ችግር የለውም ዲያቆ። እሺ ምን እንታዘዝ ብስራትዬ? ሀሳብ አለ? ወደ መጨረሻ ልዘምር ብዬ እኮ ነው። ነው እንዴ? ታዲያ ጥሩ ነው እንዴ? መልካም ነው። እሺ ሀሳብ አለ ግን ፌሚኒዝም ላይ እያነሳን ነው እና ያው እኔ ፌሚኒዝም ላይ ያው ሀፋፍ ነኝ። ሀፋፍ ማለት ማለት አንዳንድ የሚነሱ ጉዳዮች አሉ ያው አሳማኝ የሆኑ አንዳንዶች ደግሞ ኮንፈርት የማይሰጡኝ ነገሮች አሉ። ያው እንትን እላለሁ እወላውላለሁ ብዙ ጊዜና የእህቶቻችን ጥቃት ምናምን ኢትዮጵያ ውስጥ ካለው ከሚደርስባቸው ጥቃቶች ምናምን አንጻር የሚቀርቡትን ነገሮች ሳይ የሆነ ሀሳቡ ትክክል ይመስለኝና የሆነ ደግሞ ሳይድ ላይ ሌሎች ደግሞ ነገሮች የሆነ ትንሽ ወጣ ያሉ ነገሮችን ደግሞ ስሰማ ትንሽ ደግሞ እንደገና የመወላወል ነገር አለ አቋሜ ላይ እና ገና እርግጠኛ መሆን አልቻልኩም። ብቻ ሰው ብስራትዬ ለዚህ ለሁሉ ነገር ሶሉሽን መንፈሳዊ ነገር ነው፣ ቤተክርስቲያን ናት፣ ክርስትና ነው ብላ አታስብም? ዩ ቲንክ ፌሚኒስት ወይ ፌሚኒዝም የሚለውን ነገር ነው ሶሉሽኑ ወይስ ለዚህ ቤተክርስቲያን ወንጌል ትምህርት የሰዎች ሰው መሆን መለወጥ ስነ ምግባር መያዝ የቱ ይመስልሃል መፍትሄ የሚሆነው አሁን ላነሳቸው ችግሮች? ኦኬ ያው እኛ እንደ ቤተክርስቲያን ልጅነታችንና እንደምናውቃት ነገር ያው ቤተክርስቲያን ለሁሉም ነገር መፍትሄ አላት፣ ለሁሉም ነገር አስተምሮ አላት። አሁን ምንድነው የሚነሳው ነጥብ ለምንድነው ቤተክርስቲያን ላይ ያሉ አገልጋዮችና አባቶች ለምንድነው ይሄን ነገር ወጥተው እንትን ማይሉት ነው የምተቃውሞ ወይም የመግለጫ አላንዲ አሁን ባለፈው የሆነ ጊዜ የሆነች ህፃን ልጅ የተደፈረች እና ብዙ በጣም ሚዲያው ላይ እንትን የተባለ ሰዓት ማለት ነው ማን ነበር ሲፈን ነው ምናምን ትባለች እና ሲፈን ትሁን ብቻ አላውቅም። ያው ለእኔ አሁን አንድ ነገር አለ። ለምሳሌ በህግ በኩል ያለውን ህግ የሚይዘው ነገር ይኖራል አይደለ? ለምሳሌ በህግ በኩል ያለውን ህግ ይዘዋል። አሁን ላይ ምን አይነት ነገር እየተሰራ ነው እንደማየው ሁሉ ነገር ቤተክርስቲያን ላይ ብሌም እየተደረገ ነው። ክፉ ሰዎች አሉ፣ ተንኮለኛ ሰዎች አሉ አውቃለሁ። ግን ለምሳሌ እናንተ ብሳት ተጣላን፣ ለምን ቤተክርስቲያን አትናገርም? አስተውል። እኔ እናንተ ተደባደብን፣ ለምን ሲኖዶስ ወጥቶ መግለጫ አይሰጥም? እኔ እናንተ የሆነ ነገር ሆነን ወይ እኔ አንተን መጥፎ ነገር አደረግኳ ወይ አንተ አይነረክ ለምን ቤተክርስቲያኑ ነገር አትልም? አየው ለምን ይመስላል እንደዚህ እየተኬደ ያለው? ቤተክርስቲያኑ አታክ ለማድረግ ቤተክርስቲያኗን
በዛም በዚህም ወጥሮ ሰዎችን በቃ እምነት አያስፈልግም። ይኸው ቤተክርስቲያናችሁ መቼ ስለሚጠፉ በመከራ ስለሚያልፉ ፌሚኒዝም የሚለው ሀሳብ ሳይመጣ ለ2000 ምናምን ዓመት ቤተክርስቲያን ህግ ሰርታ ፊደል ቀርጻ ፍትሐ ነገስቱን ከፍትህ መንፈሳዊና ፍትህ ስጋዊ ብላ አስቀምጣ ፍትሐ ነገስታችን ላይ ባይዘወይ እንዴት አድርገን ኩመሩ እንዳለብን እኮ አስቀምጣለች። የእኛን ፐርሰናል ችግር እና የሆነ ኢሾች ሁሉም ወደ ቤተክርስቲያን እየመጡ ከዛ ቤተክርስቲያን ግን እንዲህ አትልም። ቤተክርስቲያን ግን ይኸው ዝም አለች። ስለዚህ ክርስትና ነው እንቅፋት። ስለዚህ ክርስትና ነው እንትን የማያስፈልገው ነገር፣ ክርስትና ነው ፌሚኒዝምን አላበረታታም ያለው የሚሉ ሀሳቦቹ ቲንክ ትክክልና ኖር ጤነኛ ናቸው ታስባለህ? እንደዛ እንኳን ደረጃ ሄጄ አላስብም። ያው ከመጀመሪያውም ጀምሮ ከኋላ ያሉት ነገሮች ናቸው። አሁን ከፌሚኒዝም ጀርባ ያሉት ይሄ ቀስ ብሎ የሚመጡት ቀስ በቀስ እያለማመዱ ማለት አለ። እሱን እረዳለሁ። ከጀርባ ያሉትን ነገሮች ለምሳሌ ከፊት የሴቶች መብት ምናምን ብሎ ይመጣና ከኋላ ደግሞ ተከትሎት የሚመጡ ነገሮች አሉ። እሱ ያው በውጭውም ዓለም የታዩ ነገሮች ናቸው እና ጥንቃቄ ይፈልጋል ብዬ አስባለሁ። ትክክል ናቸው እነዛ ነገሮች ብዬ አላምንም። እውነት ለመናገር ግን ይሄ ኢትዮጵያ ላይ ያለው የጾታ ጥቃት ምናምን ነገሮች ትንሽ በጣም የሰፉ ስለሆኑ ታውቃለህ፣ በጣም የሰፉ እና የጠነከሩ ስለሆኑ ለፌሚኒዝም አይዲዮሎጂ ይመቻል ኢትዮጵያ ላይ ሰዎችን በእንደዚህ አይነት ነገር ለመውሰድ ማለት ነው። ማለት ተጎድታችኋል፣ እንትን ብሏችኋል፣ ሃይማኖት ተጠቅታችኋል ምናምን ብሎ ያለውን ደግሞ የችግር ግነት ተጠቅሞ ከሃይማኖት ሰውን ለማስወጣት በጣም ቀላል ነው ለእነሱ ለፌሚኒዝም ሀሳብ። ያው ብዙ ጊዜ ከጓደኞችም ጋር በጣም እንከራከራለን። ቀን በቀን እንደተሟገተ ነው በዚህ ጉዳይ። ጎራ ተከፍሏል እኛም ጋር እና ወንድማችን ባለፈው ፖድካስት ላይ የሚያየው ነበር ወደ 4 ሰዓት አካባቢ የሚሆን ፖድካስት እና የሚያነሳቸው ነጥቦችም ያው ብዙ እኛ ማናቃቸው አዳዲስ ሲሆኑ አንስቷል። ዌቭ ብሎ የፌሚኒዝም ዌቮች ብሎ 4ኛው ዌቭ ላይ ይመስለኛል የግብረ ሰዶማውያን ጥያቄ እንዳላቸው ምናምን ያነሳልና ከኢትዮጵያ አንጻር በጣም ከባድ ነው፣ አደገኛ ነገር ነው ብዬ ነው እኔ የማስበው። በእንትን ከአንድ አገልጋይም አንጻር ማለት ነው። ግን ምንድነው እኛ በራሳችን ሶሉሽን መፍጠር እንችላለን የሚለው ሀሳብ ያስኬደኛል። አደገኛ ስለሆነ ይሄኛው ማለት ነው ሴቶችና ወንዶች መሀል ላይ ያለውን ግንኙነት አሻክሮ ሴቶችም በቃ ወንድ ጠል ሆነው ወንዶችም ሴት ጠል ሲሆኑ ዞሮ ዞሮ ወደ ተመሳሳይ ጾታ አይነት ሀሳብ እንዲሄዱ ትዳር የሚባለው ነገር እንዲጠላ የወንድና የሴት ግንኙነት የሚባለው ነገር ሪሌሽንሺፕ የሚባለው እንዲጠላ አድርጎ ወደ ሌላ ነገር የማዞር እንትን እንዳለው ያስታውቃል። በሌላ ሳይድ ደግሞ የሚመጡበት አጀንዳ ደግሞ የሆነ አሳመኝ ይመስላል ነው የኔ ሀሳብ። ገብቷል? የሚያነሷቸው ነገሮች ከኢትዮጵያ ነባራዊ ሁኔታ አንጻር አሳማኝ ይመስሉና ትንሽ እንደኔ ጠንካራ ላልሆኑ ሰዎች በእውቀት በደንብ ጠንካራ ላልሆኑ ሰዎች የሆነ የመዋዠቅ እንትን ሊፈጥሩ ይችላሉ ከሚል አንጻር ነው መጀመሪያ እንደዚህ ያልኩ። መልካም ሰው ምንድነው ለአንተ የቤት ስራ የምሰጥህ ሪሰርችን ስራ ይሄ ፌሚኒዝም ወይ ፌሚኒስትነት ከጀርባ ያለው ትልቁ ዓላማ ምንድን ነው? የመጀመሪያው የፈርስት ዌቭ የመጀመሪያው ዌቭ ላይ ነበረውና አሁን ላይ ያለው አንድ አይነት አይደለም። አንድ የሩሃማ ሰጥሻለሁ ፕሊዝ እና ሀሳቤን አትስረቁብኝ። ስለምሰጣችሁ ገስት ላይ ገባችሁ እንሰጣለሁ እድል እና ኮሜንታሪ ነገር ስትጽፉ ሀሳቤ ይሰረቃል። የፈርስት ዌቭ እና አሁን ያለበት አነሳሱና አሁን ደግሞ ይዞት የመጣው ዓላማ ይሄንን በጣም ማጣት አለብህ ብስራት፣ ይሄ በደንብ እንደ ቤተክርስቲያን ልጅነት። ምክንያቱም ፈጽሞ ከቤተክርስቲያን ጀርባ የሆነ የአጋንንታዊን ትምህርት የሚያቀነቅን ግን ቅቡ ሴት ተጎዳች በሚል ግን ከቨሩ ሴት ተደፈረች በሚል ኦፍኮርስ አሉ በጣም የተረገሙ ክፉ የሆኑ ሰይጣን የሆኑ ወንዶች አሉ የሚያደርጉ። እነዚህ ለፍርድ ሊቀርቡ ይገባል፣ በሰማይ በምድር ይፈረድባቸዋል። የቤተክርስቲያናችን ትምህርት ነው ባይዘው። ይሄ እንኳን ሴት ደፍራ አይደለም አይተ መመኘትም ኃጢአት የሆነበት ክርስትና ነው ያለን እኛ። ኦኬ ግን ምንድነው ቅድም ኤስድሮስ እንዳለው የቤተክርስቲያን ልጆች ግን መጠቀሚያ እየሆኑ ነው።
ኦኬ የቤተክርስቲያን ልጆች ደካማ ጎናቸው በደንብ ሪሰርች ስለማንሰራ አሁን ለምሳሌ አንተ አዲስ ሆኖብሃል ምን እየተደረገ እንደሆነ ምን አይነት ነገሮች እያሳለፉ እንደነበረ ፖዚቲቭ እና ኔጌቲቭ ነገር ያመጣውን ችግር ብዙ ኦርቶዶክሲያን በተለይ ቤተክርስቲያን ልጆች አናውቅም። ከመጽሐፍት ጋር ያለን ግንኙነት በጣም ዝቅ ያለ ስለሆነ ይህንን እነሱ የተጠቀሙ ትዊስት እያደረጉ ነው። የቤተክርስቲያን ልጆችን ፊገር የሆኑትን ወይ ደግሞ እንዲሆነ ነገር ፊት ለፊት ያመጡና የእነሱን አጀንዳና ዓላማ እያስፈጸሙባቸው ነው። ለዚህ ደግሞ ምን ያስፈልጋል? እኛ ማንበብ ማጣት አለብን፣ ዝግጁ መሆን አለብን። ቤተክርስቲያንን፣ ሃይማኖትን እና ፌሚኒዝም የሚባለውን ክፉ የሆነውን እንቅስቃሴ በደንብ አድርገን ልንለይ ይገባል። በሃይማኖት መመዘን አለበት፣ በመጽሐፍ ቅዱስ መመዘን አለበት። ይህ እንቅስቃሴ ታውቃላችሁ፣ እኛ ክርስቲያኖች ሁሉን ነገር የምመዝነው በመጽሐፍ ቅዱሳችን ነው። እኛን አትመዝነንም፣ እኛ ዓለምን እመዝናታለን። ለዚህ ነው መጽሐፍ ቅዱስ ሚላል መንፈሳዊ ሰው በማንም አይመረመርም፣ እርሱ ግን ሁሉን ይመረምራል ይላል። አያችሁ። ስለዚህ ቤተክርስቲያን እቺ መንፈሳዊ ተቋም የክርስቶስ የመሰረታት ተገልብጦ በዓለም የምትመረመር አይደለች። ተገልብጣ በፌሚኒዝም በሚቱ ሙቭመንት ወይ በብላክ ላይቭስ ማተር ወይ ደግሞ በምናምን ማተር በሚነሱ ፖፕአፕ በሚያደርጉ ሙቭመንቶች የምትመዘን አይደለች። ወደዚህ ሚዛን ውስጥ እየገቡ ነው እነሱ። ለምን? እንቅፋት ሆኖባቸዋል። ክርስትና በተለይ ኦርቶዶክስ እንቅፋት ሆነባቸዋለች። የፕሮቴስታንቱ ዓለም የተመቸ ነው፣ ቱ ቢ ኦነስት ኦፕን ነው። የኦርቶዶክሱ ግን ክሎዝ ሆኖባቸዋል። ስለዚህ ምንድን ያላቸው አማራጭ? ምንም የሚያውቁ የቤተክርስቲያን ልጆችን መጠቀም፣ እነሱን ፊት ለፊት አድርጎ መጠቀም፣ እነዚህ ልጆች ማጋጨት። ይኸው እንደዚህ እኮ ነው ቤተክርስቲያን የምትለው ብሎ ብሌም ማድረግ ስላለ አይ ቲንክ ለሁላችንም ጥሩ ሌሰን የሚሆነው ደግሞ ማንበብ አለብን፣ ማጥራት አለብን በደንብ ምን እየደገፍን ነው። ሁለት የሚባል እውነት የለም ብስራት፣ ይሄ ሁለት እውነት የለም እና ምንድን ነው ብልህ አስተዋይ ጠበኛ መሆን አለብን። እና ጥሩ መጨረሻ ላይ ደግሞ ዝማሬ ታቀርብልናለ። ሀሳብ ልስጥ ብዬ ነው። እሺ ሩሃማ አንዴ እንትና ቤላ ስለቀደመችሽ ወደ ቤላ ሊድና ከዛ ሩሃማ ላንቺ እድል እሰጣለሁ። እሺ ማኪ አንዴ ላውድሽ ነው፣ ይቅርታ። እሺ ቀጥይ ቤላ ሀሳብ ካለሽ። እሺ ዲያቆን ይቅርታ ግን ጫጫታ ካለ በጣም ይቅርታ። ሰላም ብያለሁ ሁላችሁም፣ ሰላም ክርስቶስ ይብዛላችሁ። ከላይም ከታችም ያላችሁ በድጋሚ ሰላም። አሪፍ ሀሳብ የተነሳው እኔ አንድ ሁለት ብዙም አልቆይም፣ ችግር የለም። አሁን በጣም ሞር እያጠቃ ያለው ወይም ደግሞ ሞር እንደው አታክ እያደረገ ይቅርታ በጣም እሺ። እና አታክ እያደረገ ያለው ምንድነው? ከመጀመሪያው ሞገድ ራሱ ጀምረ ወይም ዌቭ ጀምረ በምንመለከትበት ጊዜ የመጽሐፍ ቅዱስን ወይም ደግሞ ይሄ ፓትሪያርክ የምንለውን ሴት ልጅ በመጽሐፍ ቅዱስ ተጨቁናለች የሚለውን አይዲዮሎጂ ይዘው ነው የመጡት። ለምሳሌ የመጀመሪያውን አይ ቲንክ 1815 እስከ 1902 ላይ እነ ኤሊዛቤት የመጀመሪያውን የሴት መጽሐፍ ቅዱስ ብለው የነበረውን ኦሪጂናል መጽሐፍ ቅዱስ በሴት ፊገር አድርገው እየቀየሩ ይጽፉ ነበር። ምንድነው ኋላ ላይም ራሱ የፌሚኒዝም ከዛ አብረዋቸው የነበሩ ሙቭመንት የሚያደርጉ የነበሩት ቢቃወሟትም፣ ነገር ግን እዛ ላይ ያሉ ሳም ካራክተሪስቲኮችን ቀይራቸዋለች። ከዛ በኋላ ወደ ሁለተኛና ሶስተኛ ወይ በሚሄድበት ጊዜ ምን አሉ? መጽሐፍ ቅዱስ ላይ ያሉትን አንዳንድ ለምሳሌ ሴት ለባሏ ትገዛ፣ ወንድን እግዚአብሔር እንደ አባት ብሎ መጥራት። ከዛ በኋላ ምን መጣ? ይሄ ፌሚኒን ዲቫይን ወይም መለኮትን እንደ ሴት አድርጎ መጥራት። አይታችሁታል። አሁን በቅርቡ ሲሄድ የነበረ ቪዲዮ አለ። የፈጠረችኝ ሴት ናት፣ እኔም የተወለዱ ከሴት ስለወጡ የተፈጠርኩትም ሴት ናት። ይሄ ኦልሬዲ የነበረ ነው። በቀደምቱ ላይ በ1960ዎቹ እስከ 80ዎቹ ድረስ በነበረበት ጊዜ የነበረ ነው። ግን ስሩሃውት ምንድነው የመጣው? ኢንስቴድ ኦፍ ላይክ ኢኳል ከማድረግ ይልቅ ሴትን ከወንድ ጋር እኩል ከማድረግ ይልቅ ምንድነው ቀጥታ ይሄ የመጽሐፍ ቅዱሱ ኦፕሬሽን ነው፣ ጨኳኝ ነው ብሎ የሚል አይዲዮሎጂ ነው ያመጣው ማለት ነው በምንመለከትበት ጊዜ። ከዛ በኋላ ለምሳሌ በሶስተኛና አራተኛው ፌሚኒዝም ላይ ደግሞ ምን መጣ? የተመሳሳይ ጾታ ጋብቻን ሴትን ላይ ትራንስጀንደር የምንለው ወይ ደግሞ ወደ ወንድ ከመቀየር
ከዛ ከሴት ጋር አብሮ የማጋባት ነገር ይህንን በሚገባ የሚፈቅድ ሆነ ማለት ነው። ይህንን ነበር የሚያራምዱት። ለምን ወንድን ጥላቻ። ይሄ ደግሞ ከቤተ ክርስቲያን ማስተምህሮ ከመጽሐፍ ቅዱስ ማስተምህሮ የሚቃረን ነው ማለት ነው። ስለዚህ ብዙዎቹ ሴቶች ደግሞ እህቶቻችን በተለይ ይህንን ነገር አይነግሯቸውም፣ ይህንን ነገር አያሳዩቸውም። በቃ እንደው ሴት ከወንድ ጋር እኩል መሆን አለባት የሚለውን ነገር ያመጡና ከዛ በኋላ ይህንን አይዲዮሎጂ ወይም ደግሞ ይህንን ፖይንት ለማሰራፋት ያደርጋሉ ማለት ነው። ስለዚህ በጣም ማየት አለብን ላይክ ባክግራውንዳቸው። እንደውም እዚህ አሜሪካ ነገር ራሱ አንቲ ፌሚኒዝም ሙቭመንት የሚባል ተጀምሯል ኋላ ላይ ማለት ነው። አንቲ ፌሚኒዝም ሙቭመንት ምንድን ነው ሲያዩት ይሄ ፌሚኒዝም ሙቭመንት የሚያዋጣ አይደለም። ሞር ሲንግል ማን በዙ። በጣም ሴት ልጆች እንደውም ፌሚኒስት የሆኑ እየተጎዱ መጡ። ይህንን በዚህ የተነሳ የምንጀምረው በቃ እናንተ ፌሚኒስቶች እኛን እየወከላችሁን አይደለም፣ እኛ ራሳችንን ለራሳችን ስታንዳፕ ማድረግ እንችላለን ብለው እንደውም ብዙዎቹ እየወጡ መጡ ማለት ነው። እና አንቲ ፌሚኒዝም ሙቭመንት ተጀመረ። ነገር ግን አሁን ኢትዮጵያ ውስጥ ሲሆን ምን ሆነ እንደ አዲስ መጣ እና እንደ አዲስ ለመሄድ ተጀመረ እና አይ ቲንክ ዊ ሃቭ ቱ ወርክ በዚህ ላይ ላለው። አመሰግናለሁ ዲያቆን። እሺ ቤላይ መልካም። ጃኪን ላስገባው እንደ እሺ ላስወጣሽ ይቅርታ። እሺ ጥሩ። ፌሚኒዝም ትክክል ነው የምትሉ ሰዎች ግቡ እና ሀሳብ ስጡ። አንድ ቁጥር ጻፉና አስገብቻችሁ ሀሳባችሁ መስራት እንፈልጋለን። በተለይ ጥቅስ የምጠቅሱት ነገር ከምን አንጻር እንደሆነ ሊገባኝ ስላልቻለ በውጭ በሶሻል ላይፍ ያለውን በምታቀርቡት እጋራለሁ። ሴት ልጅ መደፈር የለባትም፣ ሴት ልጅ መሰደብ የለባትም፣ ሴት ልጅ መጎንጠል የለባትም፣ ሴት ልጅ በበታች መሆን መታየት የለባትም። ይህን ሙሉ ለሙሉ እስማማለሁ። ግን ጥቅስ እየጠቀሳችሁ ግን ክርስትና ለዚህ እንቅፋት ነው፣ ሰዎች ከሃይማኖት መውጣት አለባቸው፣ ክርስትና ነው እንደዚህ ያደረጋቸው፣ ይኸው ጥቅስ እንደዚህ እያላችሁ የምጠቅሱት ጥቅስ ግን አንደኛ ስላልገባኝ እንድታስዱ ይፈልጋለሁ። ሁለተኛ ደግሞ ኔጌቲቭ ኢምፓክቱስ ለምንድነው የማትናገሩለት ሰው? በዌስተርኑ በተለያየ ውጭ ሀገሮች ይሄ ፌሚኒዝም ያመጣውን ትልቅ ሴቶች ላይ ያመጣውን ችግር ለምንድነው ለህዝቡ የማትናገሩት? ለምንድነው የምትዋሿቸው? ልክ እዚህም ውጭ ሀገርም ብዙ ሲንግል ማሞች፣ ብዙ ሌዝቢያኖች፣ ብዙ ግብረ ሰዶሚያን እንዲበዙ ካደረገው አንደኛው ፋክተር የፌሚኒዝም ሙቭመንት ነው። ይሄንን ቅድም እንዳለችው ቤላ አጌንስት ፌሚኒዝም ብለው ትልቅ አለ፣ በጣም ሂውጅ የሆነ ትልቅ እንቅስቃሴ አለ። ፌሚኒዝምን ሴቶቹ ራሳቸው መልሰው አታክ እያደረጉ ማለት ነው። ምክንያቱም ሲነቁ ወይ ግብረ ሰዶም ህይወት ውስጥ ነው ያሉት፣ ወይ ሌላ ከሃይማኖት ወጥተው እግዚአብሔርን ከመፍራት ወጥተው ከመንፈሳዊ ተቋም ወጥተው እንትን ውስጥ ነው ያሉት። የሆነ ሌላ ጋደስ የራስን አምላክ ሴት አምላክ የሚባል እምነት ውስጥ ገብተዋል። ኦር ደግሞ ጉሻና ድመት አሳደግ ሆኗል። ኦኬ በጣም ብዙ ቻሌንጅ ውስጥ ገቡ ማለት ነው። ስለዚህ ምን አደረጉ? አይ የፌሚኒዝም እንቅስቃሴ ጉዳቱ በስቷል፣ እኛ ሴቶች ላይ ከተፈጥሮም አጣላን፣ ከመንፈሳዊ ህይወትም አጣላን፣ ከማህበራዊ ህይወትን አጣልቶናል። ስለዚህ ይሄ ነገር እኛን አይመለከትም አይወክለንም ብለው አጌንስት ፌሚኒዝም የሚል ሂውጅ ሙቭመንት ተጀምሯል። ምስኪን የኢትዮጵያ ሴቶች ግን ይሄን ያውቁ። ምክንያቱም የኢትዮጵያ ሴቶች ስለ ዘይት ይጨነቁ፣ ስለ ዳቦ ይጨነቁ፣ ስለ ጤፉ ይጨነቁ፣ ስለምን ይጨነቁ? አላነበብንም። የማንበብ እድሉም በደንብ ነገሮችንም አንደርስታንድ የማድረግ እድሉም ስላልተገኘ ይሄ የፈረደባት ምስኪንና ደሃ ሀገር የብዙ እንትኖች ቆሻሻውን አይዲያዎች መጠያ ሆናለች። ለእኔ ፌሚኒዝም እህቴን አይወክልም፣ ሚስቴን አይወክልም፣ ፈጽሞ አይወክልም፣ ክርስቲያን ሴትን አይወክልም። ስለዚህ ወደ ክርስትናው እንዳመጡ ክርስትናው ላይ የመጣችሁበት አካሄድ ፈጽሞ ለእኛ አጋንንት የሆነ አካሄድ ነው። ሶስት እንቃወማቸዋለን ማለት ነው። ፌሚኒስቶች ካላችሁ አንዱ ቁጥር ጻፉና የእናንተን ሀሳብ እሰማለሁ። ሩሃማዊ ሀሳብሽን ስጪ፣ ቀጥይ። እሺ እንደምን ዋላችሁ ሁላችሁንም። አሁን እኔ የማየው ፕሮብለም የኔን ኮሜንት ላድርግ። ፌሚኒዝም ምንድን ነው? ፌሚኒዝም ተርሙ ላይ ችግር የለብኝም እኔ ግን አንድ ሪያሊቲ አለ። እሱ ሪያሊቲ ምንድን ነው? ሞስት ኦፍ አስ የሆነ ተርሚኖሎጂ ሲሰጠን ተርሚኖሎጂን ዲፋይን የሚያደርገው ሰው ነው አይደለ? ዲፋይን ማድረግ አለብን። ከዛ ነው መነሳት ያለብን። አሁን ፌሚኒዝም የሚለው ርዕስ ለምንድን ነው ሰውን ሁሉ ትሪገር የሚያደርገው?
ስፔሻሊ ሴቶችን እኔ እንደውም ወንዶች ጃጅ እንደረጋለን ብለው ስለሚፈሩ ያው እንደ አጥቂ የተቆጠሩት በፌሚኒዝም ወንዶች ስለሆኑ and it's kind of against men ስለሆነ ቁጥብ ናቸው። እዚህም ቲክታክ ላይ ማየው ቦልድሊ የሚናገሩት እንደውም ከእምነት አንጻር ምናምን ሲመጣ ነው። ሴቶች ነው ቦልድሊ እየተቃወምን ያለ ነው። ለምንድን ነው? is it because የሴቶች ጥቃት ስለማያንገበግበን ነው? ልብ ስለሌለን ነው? ስለማናዝን ነው? አይደለም። እኔ አሁን ፌሚኒስቶችን ቢያረገኝ ኑሮ ለምንድን ነው ሰዎች ፌሚኒዝም ሲባል ትሪገር የሚሆኑት ብዬ ነው መጀመሪያው። እሱን ዲፋይን ማድረግ አለባቸው። ፌሚኒዝም ወይም ፌሚኒስት የሚለው ነገር ትሪገር አድራጊ የሆነው የተነሳበትን ዓላማ ስቶ ሃይጃክ ተደርጎ ሌላ ዲማኒክ ሰይታኒክ በሆኑ ሙቭመንቶች ኢንክሉዲንግ የግብረ ሰዶማዊነት እና መሰል ነገሮች ወንድ ልጅ የማጥቃት ማስኩሊኒቲን ቶታሊ ሪጀክት የማድረግ ፍጥረትን በሃርሞኒ እንዲኖር የተደረገ ፍጥረትን የመበላለጥ ሃይራርኪ በፈጥሮ ሃይጃክ ተደርጎ ባቡሩን የሳተ ምንድነው ሀዲዱን የሳተ ባቡር ስለሆነ ነው። ዳት ኢዝ ከሱ ነው መነሳት ያለብን። ትሪገር የሚያረግ ተርም ሆኗል ቢካዝ መነሻውን ስለሳተ። ኦኬ አሁን ትሪገር የሚያደርግ ተርምን እየተጠቀምን ለውጥ ማምጣት እንችላለን ወይ? አንችልም። መጀመሪያ እሱን ወይ ሪዲፋይን ማድረግ አለብን ወይ በሌላ ተርሚኖሎጂ መተካት አለብን ወይ ዳና አይወክልም ብለው መነሳት አለባቸው። ኦኬ እሱን ልበል። አሁን እዚህ ቲክታክ ላይ የምናያቸው የተወሰኑ ሰዎች አሉ። እኔ እንደ አፕሮች ስናረግ በሁለት መንገድ አፕሮች ማድረግ አለብን። ለምሳሌ ቅድም ከታች ኮሜንት እያየው ነበረ ሁሉም ሰው ክርስቲያን አይደለም ወይም ሁሉም ሰው አማኝ አይደለም እንዴት እናድርገው ታዲያ የሚል which is a good point። ፌሚኒዝምን ከክርስትና ፖይንት ስናየው ሌላ ነገር ነው። ከኤቲስት ፖይንት ስናየው which ብዙዎቹ ኢንክላይን የሚያደርጉት ሂዶ ፌሚኒዝም አሁን ያለው ይሄ ቶክሲክ የሆነው ፌሚኒዝም ሂዶ ኢንክላይን የሚያደርገው ኤቲስትነት ነው። why do I say that? እሱ ለምንድን ነው የምለው? ክርስትና እና አሁን ያለው በቅርቡ ቶክሲክ የሆነ የመጣው ፌሚኒዝም ብርሃንና ጨለማ ናቸው፣ አይገናኙም። ኬዝዳን we have to close it there። ምክንያቱም በክርስትና ግሬ ኤሪያ የለም፣ ብላክ ኤንድ ዋይት ነው። ሰው ክርስቲያን ከሆነና የክርስትና ቫልዩዎችን እቀበላለሁ ካለ ኦፒኒየን የለህም። ኦፒኒየናችን ቤዝድ ኦፍ የክርስቲያን ቫልዩዋችን ነው የሚሆነው። ስለዚህ ይሄ የሞደርን ዴፊኒሽን ኦፍ ፌሚኒዝም ቶታሊ ሪጀክት ይደረጋል። ከኤቲስ ፖይንት ወይ ካለማመን ፖይንት ማየት ከጀመሩ አሁን ብዙዎቹ ከክርስትና ርቀን ፌሚኒዝም ካየነው ተቀባይነት ይኖረናል ብለው ነው የሚያስቡት። ኖ የላችሁም። ይሄ ቶክሲክ የሆነው ፌሚኒዝም የለውም። ለምን? ኢትስ አጌንስት ኔቸር፣ ከተፈጥሮ ተቃራኒ ነው። በቃ አሁን እነሱ ኖ በባይብል ልታስረዱኝ አትሞክሩ፣ ኖ በእንደዚህ ልትነግሩኝ አትሞክሩ፣ በክርስቲያን ቫልዩ ልትነግሩኝ አትሞክሩ ይላሉ። ፌር ኢናፍ። በክርስቲያን ቫልዩ ሳይሆን በናቹራል የሆነው ነገር በሞራል ቫልዩ ስንመጣ አይሰራም። ለምሳሌ ፌሚኒዝም የተነሳበትን እንይና አድጎ ወዴት ነው የመጣው? የተነሳበት ሴቶች ከወንዶች እኩል ማግኘት የነበረባቸው ግን የተነፈጓቸው በሶሳይቲ ዲቨሎፕ የሆነ አይዞሌት እያረጋቸው የመጣ ወይ የበደላቸው የጨቆናቸው ህግ አለ። ለምሳሌ አስተዳዳሪዎቻችንን ስንመርጥ ሴቶች አይመርጡም፣ ወንዶች ይመርጡና እነሱ በመረጡት ይተዳደሩ ይባላል። አንድ ተመራጭ ወጥቶ ቅስቀሳ ሲያደርግ ለሴቶች ትምህርት ቤት መክፈት፣ ሴቶችን ማገዝ ምናምን የሚል ነገር ካለው ሞር ሴቶች ሊመርጡት ይችላሉ። ግን በወንዶች ዓለም ብቻ ከተመረጠ እድል አይኖረንም። ትምህርት ቤት ስንሄድ ወላጆች ምርጫ ሲኖራቸው ወንዱን ያስበልጣሉ። ሴቷ ግድ የለም ትዳር ታግባና ትተዳደራለች ይባላል። ቫዮለንስ ሲደረግ የተጎጂዋን ከማገዝ ይልቅ አንቺ ምን ስታረጊ ነበረ? ሜቢ አንቺ እንትን አልሽው አመቻችተሽለት ይሆናል። ሜቢ ሌላ እንትን ስተሱ የሚከተው ነገር አድርገሻል። እነዚህ ነገሮች ናቸው ፌሚኒስት ሙቭመንትን ያስነሱት። ከዛስ አንድ ማመን ያለብን ነገር ሁሌም ሰይጣን መልካም የሆኑ ነገሮችን ቀብቶ ነው የሚመጣው አይደለ? ፌሚኒዝም ድዌል እያረገ መጥቶ ባቡሩን ስቶ አሁን ያለው ይሄ የወንድን የማጣጣር ወንድን የመጥላት ወንድ ያስፈልግሽም ለላይፍሽ እናት መሆን ብትፈልጊም ራንደምሊ ከሆነ ሰው የዘር ፍሬ ግዥና እናት ሁኝ ምናምን የሚለውን ነገር ሃይጃክ የተደረገው it's because it's anti God ከእግዚአብሔር አጌንስት ስለሆነ ነው። የእግዚአብሔር ቃል ሰው ብዙ ተባዙ ምድርንም ሙሏትን ሰይጣን አጌንስ የሚሆነው ጀነሬሽን እንዳይቀጥል የእግዚአብሔርን ትእዛዝ ሰው እንዲጥስ የሚፈልገው ወንዱ በላይሽ ሆኗል ኢን ሃርሞኒ እንድንግን ተግባብተን እንድንኖር ሳይሆን የበላይሽ ሆኖ እንዲገዛሽ ተደርጓል።
የዘር ፍሬ ለማምጣት የአባት ፊገር ቤት ውስጥ አያስፈልግሽም የሆነ ነገር አድርገሽ ውለጂ ሴት ለሴት መጋባት ትችያለሽ አዝሎንጋዝ እንትን ስላልሽ ታዛዥ ያለ መሆን እነዚህ ነገሮች ኢንጀክት አድርጎ ነው ባቡሩን ያሳተው ስለዚህ እኔ አሁን እዚህ ጋር ያሉት በሚገርም ሁኔታ በፍጥነት ነው ራሱን የገለጸው ፌሚኒዝም ዌስተርን ወርልድ ላይ ተጀምሮ ተቦክቶ ተጋግሮ እንደማይሰራ ታውቆ ሪጀክት ተደርጎ ሲተፋ ነው አሁን ወደ አፍሪካ የመጣው just like everything else ሌላም ነገር እንደዚህ ነው እኛ የምንቀበለው ስንቀበል ግን አንመረምርም ኔጌቲቭ ነገሩ ምናምን ኢትዮጵያ በብዛት የሴክሹዋል ቫዮለንስ አለ የሴቶች ጭቆና አለ ካልቸራችን ራሱ ሴትን የሚበድሉ ነገሮች አሉ that's very true ግን እሱ ከቢብሊካልና ከክርስትና ቫልዩዎች ጋራ ምንም ያገናኘው ነገር የለም ምክንያቱም just like everything else ሌላ ኃጢያቶች ሌላ ክፉ ስራዎች እንደምንሰራው ሁሉ ይሄም የዛ የክፉ ስራችን ውጤት ነው እንጂ ሃይማኖታችን እንደዛ ስላስተማረን አይደለም ስለዚህ ቶታሊ ክርስትናን they have to leave it alone እና እንደ ከክርስትና ወተን በናቹራል መንገዱ ስናወራ በደንብ ጥሩ ምክንያቶች አሉን ይሄ ነገር ኢትዮጵያ ላይ እንደማይሰራ አንድ ሌላ ይሄ ፌሚኒስት እንትን እየጎዳ ያለው ነገር ለኔ የሚታየኝ አሁን በጣም የሚያሳዝነኝ ሪል ፕሮብሌሙ እንዳይታይ ያያረገ ነው ከበራፕ ያያረገ ነው ብዙ ሲሽኖች አይቻለው እዚህ ቲክታክ ላይ የሚወሩ ሲመጡ ዘሎ እግዚአብሔር ጋር መላተም ዘሎ ሃይማኖትን ማጥቃት ዘሎ ባይብልን ክሪቲሳይዝ ማድረግ ነው how about the real problem በየቀኑ የሚደፈሩ ህፃናት ሴትም ወንድም ትምህርት ቤት መሄድ እየፈለጉ መሄድ የማይችሉ ልጆች ያለ ፍላጎታቸው የሚዳሩ እሱን ሪል ፕሮብለም ነው ማንሳት ቢጀምሩ እኮ እኛ እኮ will be attracted to feminism because that's the real feminism ቶክሲክ ያልሆነው ፌሚኒዝም ችግር የሚፈታው ፌሚኒዝም እሱ ነው ግን ከሱ አይደለም የጀመሩት unfortunately የዚህ ሀገር አሁን ድዌል እያረጉ ነው ሄዱት የሴቶችን ችግር እኮ ፈተዋል እዚህ ሀገር እኮ ሪል በሆነው ፌሚኒዝም እኮ ፈተው ሄደዋል ታውቃላችሁ አይደለ ከዛ በኋላ ቶክሲክ የሆነ ሲመጣ እኮ ነው ሌላ ችግር ውስጥ የከተተው እኛ ሀገር ግን ካናቱ ጀመርን ካናቱ የነዚህኞቹ ችግራቸውን ፈተው ሲቀናጡ ወደ ሆነ ቦታ የደረሱበት ጀመርንና ታች ያለውን ችግር ተው ነው ፌሚኒስት የተባሉት እዚህ ጋር ስፔስ ከፍተው ሲገቡ why they don't start እንዴት አድርገን ፖሊሲ እናስቀይር እንዴት አድርገን የሴቶች ኬዝ በስነ ስርዓት እንዲታይ በመነገራችን ላይ የሴት ቫዮለንስ እናንተን it's a criminal stuff ነው በዛ ነው ትሪት መደረግ ያለበት ወንድ ልጆችም ይደፈራሉ አይደለ ሶ ክሪሚናል የሆነ ነገር ህግ መብት መከበር እንዴት እናድርግ ሶሳይቲውን እንዴት እናስተምረው ሴትም ወንድም ልጅ እኩል ኦፖርቹኒቲ ተሰጥቷቸው መማር እንዳለባቸው እሱን ነው ማየት ያለብን እኔ አንድ ነገር ልበል እንዳላረዝምና ልጨርስ እኔ በመኖርበት አገር በአጋጣሚ እኔ ሁለተኛ ልጅ እምቢ ብሎኝ በህክምና ለረጅም ጊዜ እየታገልኩኝ ነው ያለሁት እና IVF የሚባል most of you ምናልባት እንትን ትሆናላችሁ ፋሚሊያር ከሆናችሁ ትሪትመንት እየወሰድኩኝ ነበር እና ኦፍ ኮርስ እኔ ከክርስቲያን ቫልዩዎች በማይጋጩ መልኩ ሞዲፋይ እያስደረኩኝ ኩዌሽን አረጋለሁ ሐኪሞቹ ነው ይሄን ማድረግ አልፈልግም because ይሄ ከክርስቲያን ቫልዩ ጋር ይጋጫል ይሄን አልፈልግም ምናምን እና ሳፖርት ግሩፖቻችን ላይ በግልጽ እናወራለን ሶ እንደዚህ አይነት ጥያቄዎች ሳነሳ ማን ነው መጀመሪያ ናታናቴን የሚለኝ የፌሚኒስቶቹ even they are Christian ብለው ራሳቸውን ዲፋይን የሚያደርጉት you can't ብለው እንትን ይሉኛል አሁን እዚህ ጋር የኔን መብት ሳያከብርልኝ ሌላ ሰው አዳምጠኝ ሊለኝ አይችልም አብዛኛዎቹ ሴቶች እዚህ ትሪትመንት ውስጥ እስከ ሳፖርት ግሩፑ በጣም in thousands የሚቆጠሩ ሰዎች አሉ አብዛኛዎቹ ሴቶች በጣም ክሪቲካል ይሄ ራዲካል ፌሚኒስት ሆነው ጊዜ ሄዶ ከሆነ ጊዜ በኋላ ሲባንኑ የራሳቸውን ዘር መተካት ፈለጉ ያው የሰው ልጅ ሰልፊሽ ነው በቃ ፍላጎት አላቸው ልጅ ወልደው ራሳቸው ማየት ፈለጉ ከዛ በኋላ they start going through treatment ያው በሳይንሱም የሚባል ነገር አለ ረጅም ጊዜ ልጅ ሳይወልዱ መቆየት ሌላ የሚያረጓቸው ደግሞ ይሄ ራዲካል ፌሚኒዝም ባይ ዘ ወይ ብዙ ነገር ነው ኢንትሮዲዩስ የሚያረጋቸው እነሱ ነገሮች ሆኖ ብዙ ጊዜ ሰክሰስፉል አይሆኑ እና አያለው በጣም ሲሰበሩ በጣም ሲያዝኑ በመቶ ሺዎች የሚቆጠር ዶላር አውጥተው ራሱ ሰክሰስፉል ሳይሆኑ ሲቀሩ ያለው to begin with ስተት የሆነ መንገድ ነው የሚሄዱት ሲንግል ማን ባይ ቾይስ በምርጫ ብቸኛ እናት ነኝ ራንደምሊ ከሆነ ሰውዬ ዘር ፍሬ ተገዝቶልኝ እየሞከርኩ ነው እነዚህ ሴቶች እነሱ በዛ መከራ ስቃይ ውስጥ ይሄ ራዲካል ፌሚኒዝም ባመጣባቸው እንትን የዛን ኮንስኩዌንስ ሳፈር ያረጉ ያለቀሱ at the same time ያንን ሙቭመንት ግን አይተውትም ይሄ ኮንትራዲክተሪ ነው ለኔ እኔ ከአንድ በጣም ሂውጅ ከሆነ ሳፖርት ጥያቄ በመጠየቄ እናንተ ራዲካል ፌሚኒዝም
አጣጥላችሁ ቆይታችሁ ላስት ሚኒት ላይ ስትባንኑና ልጅ ያስፈልገኛል ብላችሁ ልጁን ግን መብቱን ረግጣችሁ አባት አያስፈልግህም አባት ማን እንደሆነ አላቀልህም ግን ፕሮፋይሉ ላይ ነጭ 6 ኢንች ቶል ምናምን ይላል ይሄ ነው አባትህ ግን እኔ እናትም አባት ነኝ ይሄ አይፈልግ ራፍሬ ገዝተው ነው የሚያረግዙት እነዚህ ሴቶች ብዙዎቹ ሳክሰስፉል አይሆንም ሜቢ አምላክ ስራም ሊሆን ይችላል ሮንግ ስለሆነ መነሻው እንደዛ አድርገው ግን ሀውካም ሌሎች ልጆች ያንግ ልጆች በዛ ችግር እንዳይጠቁ እንዴት ይሄን ነገር አትተውትም ለምን ከናንተ አትማሩም ስላልኳችሁ አባረውኛል does it sound fair አሁን ፌር ነው እናንተ ስታስቡት ይሄ ሃይማኖተኛ መሆን አያስፈልግም just ሞራሊ ልክ ነው ይሄ ልክ አይደለም ልጅ ወደ ምድር ሲመጣ ዲሳይድ ማድረግ ያለበት ነገሮች ወይ የሚፈልጋቸው ነገሮች መሟላት አለባቸው እንደ ወላጅ የምንመራው መንገድ ይኖረናል የምናከብርለት መብት ይኖረናል እነዚህ ሴቶች ግን to begin with መብቱን ረግጠው ነው ልጅ ወደ ምድር የሚያመጡት አባት የማወቅ አባት በህይወት ውስጥ መኖር በአባት የሚደረግለትን ልምምድ ዲስኳሊፋይ አድርገው አባቴ ሲል እኔ በቾይስ እንደዚህ ስለሆንኩ ወንዶች እንዲህ ስለሆኑ ገና ወንዱ ልጅ ሲመጣ ቶክሲክ ነገር ይሞሉበታል because explain ማድረግ አለባቸው ለምንድን ነው አባቴ ሌለ የሚለው they have to explain feminist ideology explain ሲያደርጉ ወንዶች እንዲህ ስለሆኑ እንዲህ አድርገውኝ እንዲህ ብለውኝ ሶ እኔ ራንደምሊ የሆነ ዘርፍሬ ገዝቻለሁ የዘርፍሬውን ስገዛ ፕሮፋይሉ ሰውየው ሰጥተውኛል እዚህ ሀገር የሚኖር እንደዚህ መልክ እንደዚህ ፎቶ እንኳን የማየት እድል የላቸውም because አንኔመስ ላይ ነው የሚደረገው ግን የሰውየው ፕሮፋይል ይቀመጣል ፕሮፌሽኑ ይሄ ነው ዘሩ ይሄ ነው እንትን ነው ሶ አባትህ ምንጭ እሱ ነው ዘርፍሬው ግን እኔ ነኝ እናትክም አባትም does that sound right ልክ ነው እኔ የሆነ ዝም ብለው ግልብ የሚሉ ሴቶች እንዲማሩበት ነው አንዴ ሆኑ መስመር የሳቱትን I don't know how that እንዴት እንደሚደረግ አላቅም ግን መሃል ላይ ያለን ሰዎች የሴት መብት ማክበርና ቶክሲክ የሆነውን ፌሚኒዝም ለይተን እንየው ሪዲፋይን እናርገው ፌሚኒዝም ይለውን መጀመሪያ ፖይንቱን በደንብ እንየውና ያንን ዲሳይድ ካረግን በኋላ ከችግሩን ጀምር አናቱን እንምታው ችግሩን ከላይ ዌስተርኖቹ ሂደው ልክ የሆነ ሰው ሲርበው እንጀራም ቢሰጡት ይበላል ዳቦም ቢሰጡት ይበላል ከዛ ኬክ ምናምን ይያለ መጨረሻ ላይ ይደባደብበታል በኬኩ አሁን ኢትዮጵያ የገባው ፌሚኒዝም ነጮቹ ችግራቸውን ፈተው የሴቶችን ጭቆና አስወግደው ሴቶችን እኩልነት በተወሰነ ደረጃ አምጥተው ሌላ ሙቭመንት ደምኒክ የሆነ ሌላ ሰይጣኒክ የሆነ ሙቭመንት ሃይጃክ ያረገው ነው ወደኛ የመጣው እንዴት ነው ከዛ ምን ጀምረው ከስር ለምንድነው ማን ጀምረው እስኪ ፌሚኒስት ነን የምትሉ ሴቶች ክፈቱና ፌሚኒስት ሆነን ምንድነው ምን ቀርፈው ብላችሁ ጆት ዳውን አርጉልን ፕሮብሌሙን ጀምሩልን we will be on your side redefine እናረጋለን ፌሚኒዝም ከኛ ቫልዩ ጋር ከካልቸራችን ጋር ከሀበሻነታችን ጋር የሚሄድ ከክርስትና ቫልዩ ጋር ማይጋጭ አርጉ ኦኬ ከክርስትና ቫልዩ ጋር ማይጋጭ ኦኬ ጫንሽብን ሃይማኖት ምናምን የምትሉት ነገር አለ ተውት እሱን ሞራል ቫልዩና የሶሳይቲውን ካልቸር የማይጥስ ከውነት ጋር የማይጋጭ አርጉትና ደግሞ ችግር ፈታ አርጉት የሴቶች ቫዮለንስ ሴቶች የሚጠቁት ምን እናርግ ትምርት ቤት መሄድ ሴቷ ደሞዟ እንዲያንስ የሚደረግበትን ምን እናርግ እኩል ተወዳድረው ወንዱ እና ሴቷ እኩል ውጤት ቢያመጡ አይ ወንዱ ቢሆን ይሻላል የሚባለው ምን እናርግ እሱን አርጉና እንከተላችኋለን we all will be feminist because real problemውን የሚፈታ ይሄ ግን ተከልሶ ተበርዞ ከተጨመላለቀ በኋላ የተወረወረውን ፌሚኒዝም please look it up ሃይማኖተኛ መሆን ካልፈለጋችሁ it's your right አትገደዱ ግን ይሄ በፍጹም ወደምትፈልጉት መንገድ የሚያደርሳችሁ አይደለም እንደውም የምትፈልጉት መንገድ ሰው እንዳያይ እየፈራ ትሪገር እየሆነ እንዲሸሽ የሚያረግ ነው ምለው በጣም አመሰግናለሁ ይቅርታ ረጅም ሰዓት ወሰድኩ ያሬዶ እግዚአብሔር ይስጥልኝ አሜን መጥሽልን ደግሞ ፐርሰናል ኤክስፒሪየንስ ነው በጣም ጥሩ ነገር ነው ባይዘው